እሺ ሁላችሁንም ሰላም ብያለሁ። ልደት ኤፋ፣ ያው ሁላችንም የትሪኒታሪያን ስለሆንን ሌሎችም ስለሚመለከቱን ከዚህ ከትሪኒታሪያን እምነት ውጭ ያሉትም ስለሚመለከቱን ክርስትናን በሚገልጥ መልኩ ብንነጋገር ብዬ ለማሳሰብ ወዳለሁ። እምነት ብቻ ብለን ስንል ምን ማለት ነው የሚለውን አስተምሮ ስናገር የቱ ጋ ነው የሚመደበውስ የሚለውን ስናይ እምነት ብቻ ጽድቅ ላይ ያተኮረ ነው። ኮንቨርሴሽን ላይ ያተኮረ ነው ማለት ሶስት አይነት ሪጀነራቲቭ አለ። ሪጀነራቲቭ ስትሪክተስ ዲክታ አለ፣ ሪጀነራቲቭ ላቲየስ ዲክታ አለ፣ ሪጀነራቲቭ ላቲስመስ ዲክታ አለ በቴዎሎጂ። አሁን ይሄኛው ሪጀነራቲቭ ስትሪክተስ ዲክታ ላይ ይሄ ኮንቨርሽን ላይ ከቦንዴጅ ኦፍ ዊል ውስጥ ነፃ መውጣት ላይ የሰው አስተዋጽኦ እዛ ጋር ዜሮ ነው። ቢኮዝ ሰው በውድቀት ስቴት ኦፍ ሲን ውስጥ ገብቷል። ስቴት ኦፍ ሲን ውስጥ ስለገባ ፍቃዱ የሰው ፍቃድ ቦንዴጅ ኦፍ ዊል ውስጥ ገብቷል። መልካም ነገር የማድረግን ፖቴንሻሉ የለውም፣ አቅሙ የለውም፣ ፓወሩ የለውም። ዋይ? ቢኮዝ ስቴት ኦፍ ሲን ውስጥ ገብቷል። እግዚአብሔር መጥቶ የመጀመሪያውን ስቴፕ ስታርት ኦፍ ሳልቬሽን ማለት ነው። የመጀመሪያውን ስቴፕ እግዚአብሔር መጥቶ ከዛ ውስጥ ካላወጣው በስተቀር ከቦንዴጅ ኦፍ ዊል ውስጥ ካላወጣው በስተቀር ምንም ነገር ማድረግ አይችልም የሰው ልጅ ማለት ነው። ስለዚህ የመጀመሪያውን ስቴፕ ነው እያወራን ያለው። ጀስቲፊኬሽን ባይ ፌት አሎን ብለን ስንል ወይም እምነት ብቻ ብለን ስንል ጠቅላላ ድነትን ሳይሆን የሚመለከተው ይሄኛው ጽድቅን ነው፣ ኮንቨርሴሽንን ነው። ይሄ ኮንቨርት የመደረግን ጉዳይ፣ ከቦንዴጅ ዊል ውስጥ የመውጣትን ጉዳይ፣ ጀስቲፋይ የመሆንን ጉዳይ፣ በእግዚአብሔር ፊት ትክክል የመሆንን ጉዳይ ነው። ድነትን ግን ስናወራ ድነት እኛ በሶስት አስፔክት ነው የምንገልጸው። ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምንገልጠው። ድነናል በሚለው አስፔክት ውስጥ ብቻ ሶስት ነገር አለ። ምን አለ? አንደኛ ቆሮንቶስ 6:11 ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። በአምላካችን መንፈስ ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። ጽድቅ ብለን ስንል ቅድም ያልኩት ነው። የመጀመሪያው ስታርት ኦፍ ሳልቬሽን ነው። ያ የሰው አስተዋጽኦ ምንም የለበትም። ጀስቲፋይ የሆነው በእግዚአብሔር ነው። ኮንቨርትድ የሆነው ከቦንዴጅ ዊል ውስጥ የወጣ ነው። ሞነርጀቲክ በሆነ አስፔክት እግዚአብሔር ብቻ በዛ በኃጢአተኛው ሰው ላይ የሰራው ስራ ማለት ነው። ኦኬ። ከዛ ሳንቲፊኬሽን ብለን ስንል ፖዚሽናል ሳንቲፊኬሽን አግኝተናል ነው። ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግረሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ተብሎ በሶስት ይከፈላል። ስለዚህ ያገኘነው ድነናል በሚለው ውስጥ ያገኘነው የትኛውን ነው? ፖዚሽናል ሳንቲፊኬሽንን አግኝተናል። ታጥበናል የሚለውስ ምንድን ነው? ታጥበናል የሚለው ከጥምቀት ጋር የተያያዘ ነው። በጥምቀት ነው እኛ የምናምነው፣ ሳክራመንትን እናምናለን። ይሄ ድነናል በሚለው አስፔክት ውስጥ ሳክራመንትን አንነጥልም። እምነት ብቻ ብለን በምንልበት ሰዓት ዊዛውት ሳክራመንት ማለት አይደለም። ሳክራመንትን የሚነጥል አይደለም፣ የሰውን ሜሪት የሚነጥል ነው። ዊዛውት ሂውማን ሜሪት ማለታችን ነው። ይሄ የመጀመሪያውን ጀስቲፋይ በምንሆንበት ሰዓት ዊዛውት ሂውማን ሜሪት፣ በማን ሜሪት? በክርስቶስ ሜሪት ብቻ ጸድቀናል ነው እንጂ ሳክራመንትን አሁን እምነት ብቻ ብለን ስንል ሳክራመንትን ያገለለ ወይም ሳክራመንትን የነጠለ አይደለም። ስለዚህ ይሄኛው ጥምቀትን የሚያካትተው ሪጀነራቲዮ የትኛው ነው ስትሉ ሶስተኛው ነው። ሪጀነራቲዮ ላቲስመስ ዲክታ ይባላል። ሪጀነራቲዮ ላቲስመስ ዲክታ ጥምቀት፣ በጥምቀት መታጠብ፣ ሳንቲፋይ የመሆንን ይሄ ልጅነታችንን ኤፊካሲውን የሚያገኘው በጥምቀት ነው፣ በሉትራን ማለት ነው። እና እንደዚህ ነው የምናብራራው። አስል ሉትራን ስናብራራ ይሄ ጀስቲፊኬሽን ባይ ፌት አሎን ብለን ስናብራራ ይሄ የመጀመሪያውን ስታርት ኦፍ ሳልቬሽን ነው። ከቦንዴጅ ኦፍ ዊል ውስጥ የመውጣት ኮንቨርት የመደረግን ጉዳይ፣ ጀስቲፋይ የመሆንን ጉዳይ የመጀመሪያው ስቴፕን እግዚአብሔር ነው የሚሰራው በሰው ህይወት ውስጥ፣ በኃጢአተኛው ሰው ህይወት ውስጥ እግዚአብሔር ነው ያንን እንቅስቃሴ የሚንቀሳቀሰው ነው። ከዛ በኋላ ድነናል በሚለው ውስጥ ግን ቅድም እንዳልኳችሁ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። ማለት መታጠብ ከጥምቀት የተለየ ነገር አይደለም። አምብሮስም ይህንን አንደኛ ቆሮንቶስ 6:11ን ጥምቀት ብሎ ፈቶታል ማለት ነው። የቤተ ክርስቲያን አባቶች እንደዛ ነው የፈቱትና እንደዛ ነው እኛ የምንፈታው። ጀስቲፊኬሽን ባይ ፌት አሎን ስንል እነዚህን ሶስቱን ያጠቃለለ ነው። ጀስቲፊኬሽን የመጀመሪያውን ስታርት ኦፍ ሳልቬሽንን እያወራን ነው። ስለ ጽድቅ እያወራን ነው። መጽደቅን፣ ኮንቨርት ስለመደረግን፣ ከቦንዴጅ ኦፍ ዊል ውስጥ ስለ መውጣት ነው እያወራን ያለ ነው እንጂ ድነናል በሚለውን ሁሉ ያጠቃለለ አይደለም። ጀስቲፊኬሽን ባይ ፌት አሎን ብለን ስንል ድነናል የሚለው ጥምቀትንም ያጠቃለለ ነው። ሶስቱን ሪጀነራቲዮ ያጠቃልላል። ሪጀነራቲዮ ስትሪክተስ ዲክታ፣ ሪጀነራቲዮ ላቲየስ ዲክታ፣ ሪጀነራቲዮ ላቲስመስ ዲክታን ያጠቃልል ነው ድነናል ብለን ስንል ማለት ነው። ይሄ ነው።
ሜቢ ዴቭ አንዳንድ የቴዎሎጂካል ወርዶች ለአንዳንድ ሰው ክሊር ላይሆን ስለሚችል በደንብ ድነናል፣ እየዳንን ነው፣ እንድናለን በሚለው ሴንስ ውስጥ ሳክራመንቶቹን የቱ ጋር ነው ክላሲፋይ የምታደርገው? ለምሳሌ ፈርስት ጀስቲፊኬሽን በሚለው ፓርት ላይ ካመንክ በኋላ ተጠምቀ እና የጌታን ስጋና ደም አግኝተህ ነዋል ጀስቲፋይ የምትሆነው ወይ የምትጸድቀው? ከዛ በፊት ልደት እኔም አይ ክሊር እንዲያደርገው ነው ለቃላቶቹ ሰዎች ስላልገባ ነው። ችግር የለውም ትማማራላችሁ። ግን አሁን ዴቭም የሰጠው ማብራሪያ ላይ ለምሳሌ እኔ ራሱ አሁን ከዴቭ ሀሳብ ፌዝ አለውን የሚለውን ሀሳብ በትክክል አብራርቶታል ብዬ አልቀበልም፣ አላምንም። እንደዛ ፌዝ አለውን በመሰረቱ የታወቀ ነው። እምነት ብቻ ሲባል ምን ማለት እንደሆነ ቤዝድ የሚያደርገው 3 የመጽሐፍ ቅዱስ ክፍሎች ላይ ነው። ኤፌሶን 2:8 አለ፣ ሮሜ 3:28 እና ገላትያ 2:16 ነው። እና ሳክራመንቶቹን ኢንክሉሲቭ ናቸው እነዛ፣ ወይም ደግሞ ኮንቲኒየስ አስፔክት እንዳለው አድርጎ ያስቀመጠው ነገር ትክክል አይደለም። ፌዝ አለውን ማለት በስራ አይደለም ነው ዋናው ነገር እንዲታወቅ የሚፈልገው። ሉተር የሚያብራራው በዛ መንገድ ነው። ፌዝ አለውን የሚለውን ማለት ነው ከስራ ውጭ ነው ስናምን ድነናል የሚለውን ነው። ይሄ ኢሴንሻል ነው ብሎ የገለጠው አለ፣ እንደዛ ተብሎ አለ እንደዛ የሚብራራበት ማለት ነው። ግን ከሌሎቹ ጋር ስሰማው ተመሳሳይ ቃላቶችን ከሌሎቹም ስሰማ ነበረ። አሁን እዚህ ጋር ሀሳቡን አጭር ለማድረግ የኔም ሰዓት ስላልሆነ የማውሪያ ማለት ነው። ፌዝ አለውን ማለት ወይም ደግሞ በእምነት ብቻ የሚለው ኮንሴፕት የሰው ስራ እንዳለው የሰው ስራ የተቀላቀለበት አይደለም። ጥሩ ነው እሱን ያስቀመጠው። የኛ ምንም የተቀላቀለ የለም። በእምነት በቃ ዳንን የሚለውን አስፔክት ነው እዛ ጋር የሚያሳየው እንጂ ሳክራመንቶቹን ያገለለ አይደለም። ሚኒሴንስ ክፍት ነው ማለት እንደዛ ተደርጎ እንዳይታሰብም ነው። ክፍት ነው ማለት የምን ማለት ነው? ጀስቲፋይ ማለት ለምሳሌ አንድ ሰው ጀስቲፋይ ሆነ የሚለው በኮርት እንግዲህ ቋንቋ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚባሉት አለ። ጀስቲፋይ ሆነ የሚባለው ዲክላሬሽን፣ አንድ ሰው ነፃነቱ ታወጀ። በነገራችን ላይ ነፃ አይደለም ከክስ ነፃ ነህ ብቻ ሳይሆን የታወጀለት እዛ ጋር ጽድቅም የክርስቶስ ጽድቅም ታውጆለታል አዘ ሴም ታይምስ። ያ ማለት በዛ ቅስበት ያ ሰው የዳነ ነው። ድነት ቅስበታዊ ነው፣ ምንም ጥያቄ የለው። ሰው ጀስቲፋይ የሚሆነው በቅስበት ነው፣ በክርስቶስ ኢየሱስ ያምን እንጂ የሆነ ጀመረ ከዛ በኋላ ደግሞ የሚቀጥል አይደለም። ቀጥሎ ያለው ሳንቲፊኬሽን ነቲንግ ቱ ዱ ዊዝ ከጀስቲፊኬሽን ጋር። ሳንቲፊኬሽኑ ኦፍኮርስ ህይወት ነው፣ የሚጀምር ህይወት ነው። በክርስቶስ ኢየሱስ ሲያምን ሰው ጀስቲፋይ ይሆናል። ከዛ በኋላ ሳንቲፊኬሽን የሚባለው የቅድስና ህይወት ነው፣ ክርስቶስን የመምሰል ህይወት ነው። ፕሮሰስ ነው እሱ። ሰዎች በህይወት ሲኖሩ ክርስቶስን እግዚአብሔርን መምሰል የራሱ ያዳናቸው ጸጋ ቲቶ ላይ ይናገራል። እግዚአብሔርን መምሰል የሚያስለምዳቸው ነው እንጂ አድኖ ብቻ የሚተው ብቻ አይደለም። ያዳናቸው ጸጋ ያ ፕሮሰስ ነው። እግዚአብሔርን በመምሰል የሚደረገው ሂደት ማለት ነው። መቀደስ እንግዲህ መቀደስ ማለት ስራም ብለው አንዳንዶቹ የሚያነሱት ሀሳብ ያው እንጨት መፍለጥ አይደለም። ስራም ሲባል ክርስቶስን የመምሰል ህይወት ማለት ነው። በጽድቅ በቅድስና መኖር ማለት ነው። እሱ ኦፍኮርስ ከጀስቲፊኬሽን በኋላ የሚመጣ ነው። ጀስቲፊኬሽን ላይ ግን አልቋል። እዛ ጋር ሰው ሲያምን ድነዋል የምንለው ጀስቲፋይ ሆኗል ስንል በቃ ሰው ዲክሌር ተደርጎለታል ነፃ መሆኑ ብቻ ሳይሆን ጻድቅ መሆኑ። ስለዚህ ጸድቋል፣ እዛ ጋር ተጨርሰዋል ማለት ነው። የጽድቅ ስራው አልቋል እዛ ጋር። ያ ደግሞ በዛ ህይወት በዛ ስታንዳርድ ደግሞ ከዛ በኋላ ይኖራል ነው ቀጥሎ የሚመጣው ማለት ነው። እንትን ጋር ሳሉ ስለዚህ የኮንሴፕቱም እሱ ነው፣ የሉተር ኮንሴፕትም እሱ ነው ብዬ ነው የማስበው። ግልጽ ነው። አይ ቲንክ እንትኖቹ ተቀምጠዋል በደንብ። ፌዝ አለውን ማለት ምን ማለት እንደሆነ በግልጽ የተቀመጠ ነው ሀሳቡ ማለት ነው። መልካም። ስለዚህ ከዚህ በኋላ ደቂቃ እየሰጠኋችሁ ነው። ለምን ነገሩ ሊበዛ ስለሚችል ደቂቃውን ይዛለው። አንዴ እሱ ከሚለው ጋር ትንሽ ዴቭ አይ ቲንክ ልዩነት አለ መሰለኝ። እሱ ከሚለው ጋር አብሮ የሚሄድ ሀሳብ ነው። ቅድም አልስማማም ብሎ ነው ኤፍ ሲናገር የነበረው እና ዴቭ በዛ ነው ወይስ በሌላ ነው? ከዛ ወደ ልደት ሄዳለሁ። 5 ደቂቃ አለ፣ 6 ደቂቃ። በ6 ደቂቃ ቢሆን ጥሩ ነው። አሁን ከ26 ነው ከ27 ብዬ ይዘዋለው። ከ33 እንትን ትላለህ። ጎሄድ ዴቭ። እሱ ከሚለው ጋር የሚያጋጭ ልዩነት አለው አሁን ካለው ጋር ያንተ እምነት ከማጋ ከኤፊ ጋር
እንግዲህ ኤፊያውን ጀስቲፊኬሽን ባይ ፌት አሎን ሳክራመንትን የሚጨምር አይደለም ብሎ ያብራራው ነጥብ እንደዛ ከሆነ እንትኑ አስሉትራን ግን ጀስቲፊኬሽን ባይ ፌት አሎን ብለን ስንል ጀስቲፊኬሽን ባይ ፌት አሎን የሚመለከተው ጽድቅን ነው። ኮንቨርት የመደረግን ጉዳይ የመጀመሪያውን ስታርት ኦፍ ሳልቬሽንን ብቻ ነው የሚመለከተው። ያኛው ድነናል በሚለው ውስጥ ብቻ አንደኛ ቆሮንቶስ 6:11 ላይ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። ሶስት ነገር አለ ድነናል በሚለው ውስጥ። ቅድም ሶስቱን ሪጀነራቲቭ አስረድቻለሁ። ሪጀነራቲቭ ስትሪክተስ ዲክታ፣ ሪጀነራቲቭ ላቲየስ ዲክታ፣ ሪጀነራቲቭ ላቲስመስ ዲክታ የሚለውን በቴዎሎጂ የምንማረውን አስረድቻለሁ። ሪጀነራቲቭ ስትሪክተስ ዲክታ ውስጥ ያለውን አሁን ሪጀነራቲቭ ይሄ ኮንቨርት በምንደረግበት ሰዓት የመጀመሪያውን ስታርት ኦፍ ሳልቬሽን ሴንት በርናርድ ሚድቫል አባት ያንን ይናገረዋል። ስታርት ኦፍ ሳልቬሽንን ያንን ስቴፕ የሚወስደው እግዚአብሔር ነው። ሰው ለስቴት ኦፍ ሲን ውስጥ ስለወደቀ የቁጣ ልጅ ስለሆነ ጨለማ ስለሆነ ለሰማያዊው ነገር በጎ ምላሽ መመለስ አይችልም። አኔብል ነው። ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው እንደሚባለው ልክ እንደዛው ያንን ሪስፖንድ ማድረግ አይችልም። ስለዚህ መጀመሪያውን አክት መውሰድ ያለበት ማን ነው? ሞነርጀቲክ በሆነ አክት እግዚአብሔር ነው። ስለዚህ ያንን አክት በሚያደርግበት ሰዓት ምን ያደርገዋል? ኮንቨርት ያደርገዋል። ከቦንዴጅ ኦፍ ዊል ውስጥ ነፃ ያወጠዋል። ፍቃዱ ነፃ ይሆናል። ጀስቲፋይ ያደርገዋል። ያ ሞነርጀቲክ ነው። የሰው አስተዋጽኦ እዚህ ቦታ ላይ ዜሮ ነው። እምነትም ስጦታ ነው። ይህንን ነው የምናምነው አስ ፕሮቴስታንት፣ ይሄኛው ማለት ነው። ይሄኛው ግን ስታርት ኦፍ ሳልቬሽን ነው። ይሄ ጀስቲፊኬሽን ባይ ፌት አሎን የሚመለከተው ስታርት ኦፍ ሳልቬሽንን ጀስቲፋይ እግዚአብሔር ሲያደርገን ሶሊድ ዲክላሬሽን አርቲክል 3 ላይ የኛ ኮንፌሽን ጀስቲፋይ በሚያደርግበት ሰዓት ከኃጢአታችንም አንጽቶ ነው ጀስቲፋይ የሚያደርገው። ያንን ከኃጢአታችን ያነጻል፣ ጀስቲፋይ ያደርገናል። ያኛው ሞነርጀቲክ ነው። እግዚአብሔር በኃጢአተኛው ህይወት ውስጥ የሚሰራው ነው። ድነናል የሚለው ውስጥ ግን ይህንን ጀስቲፋይ መሆን ብቻ አይደለም፣ መጽደቅ ብቻ አይደለም። ድነናል በሚለው ውስጥ መታጠብ አለ፣ ሳንቲፋይ መሆን አለ፣ ይሄ ፖዚሽናል ሳንቲፊኬሽንን ማግኘት አለ። እንደገና እነዚህ ሶስት ነገሮች አይደለ? ከሶስትም በላይ ድነናል በሚለው ላይ ዲፋይን ይደረጋል አይደል? ኦኬ ጎድ እዚህ ጋር አያይዘ ዴቭ ለምሳሌ ጀስቲፊኬሽን ላይ ጀስቲፋይ ሲሆን ሰው ሳክራመንት ይገባል። እኔ ከአንተን የሰማሁት እኔ በጣም ብዙ መጽሐፍ አንብቤ ያለው አንተንም ቴዎሎጂ ያውቃለው ሰማው እንትን ቢለኝም ማለት ነው። ግን እዛ ላይ ሳክራመንቶች ይገባሉ ያልከው ለዛ ማስረጃ አለ? ጀስቲፊኬሽን ላይ ሳክራመንቶች አሉ የሚለው እኔ ቅድም እንዳልከው መጀመሪያ እንደተነሳበት ኢንክራይስት ፕሮሚስ ነው፣ የእኛ ስራ አይደለም ነው እንደዛ ቴዎሎጂያችን ማለት ነው። እና እዛ ላይ ሳክራመንቶች ይገባሉ ያልከውን እሱ ላይ ሀሳብ ብትሰጥበት። ጀስቲፊኬሽን ባይ ፌት አሎን ላይ ሳክራመንት ይገባል አላልኩም። ጀስቲፊኬሽን ባይ ፌት አሎን ከቦንዴጅ ኦፍ ይሄ ዊል ውስጥ ይሄ ፍቃዱ ከታሰረበት ነፃ የሚወጣበት ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ ውስጥ የሚመጣበት ጀስቲፋይ የሚሆንበት ከኃጢአቱ ይቅር የሚባልበት ይሄኛው አክት ሞነርጀቲክ ነው። ምንም ነገር የለበትም። ሂውማን ሜሪት የለበትም። ምንም ነገር የለበትም። እግዚአብሔር በኃጢአተኛው ሰው ውስጥ የሚሰራው ስራ ነው። ድነናል በሚለው ውስጥ ነው ያልኩት። ድነናል የሚለው ውስጥ ሶስት ነገር ነው ያለው። ጀስቲፊኬሽን ባይ ፌት አሎን ኮንቨርት ስለመደረግ ከቦንዴጅ ኦፍ ዊል ውስጥ ስለመውጣት ጀስቲፋይ ስለመደረግ ጻድቅ ይሄ የክርስቶስ ጽድቅ በእኛ ላይ ኢምፑትድ ስለመደረግ በእግዚአብሔር ፊት ትክክል ስለመሆን ነው ጀስቲፊኬሽን ባይ ፌት አሎን። ድነናል የሚለው ግን መጽደቅ ብቻ አይደለም። ድነናል ብለን ስንል ጸድቀናል ብቻ አይደለም። መታጠብ አለው፣ ፖዚሽናል ሳንቲፊኬሽን አለው። ፖዚሽናል ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግሬሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ይባላል። በመጨረሻ የምናገኘው ማለት ነው። ስለዚህ ፖዚሽናል ሳንቲፊኬሽን አለ የምናገኘው ማለት ነው። መታጠብ አለ። ይሄ ከሳክራመንት ጋር የተያያዘ ነው። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም። ድነናል በሚለው ውስጥ ማለት ነው። ጀስቲፊኬሽን ባይ ፌት አሎን ውስጥ በሚለው ውስጥ አይደለም እያልኩ ያለሁት። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም፣ ሳክራመንትን አንነጠልም ነው ድነናል በሚለው ውስጥ። እዛ ጋር አሁን ኮንትራዲክት የሚያደርግ ማይመለስ ጥያቄ አለ። ምንድነው ማይመለሰው ጥያቄ? አንድ ሰው በፍርድ እንትኑ ቃላቱ የፍርድ ቤት ስለሆነ ማለት ነው። አሁን ስለ ጀስቲፊኬሽን ስለሆነ የምናወራው አንድ ሰው ጀስቲፋይድ ሆነ ስንል አዝ አይ ሴድ ኤርሊየር ጀስቲፋይድ ሆነ የምንለው ነፃ መሆኑ ብቻ አይደለም ዲክሌር የሚደረገው ራይችነስ የክርስቶስ ጽድቅም ነው የሚታወጅለት፣ ጻድቅም ነው የሚባለው እና
አንድ ሰው ሳይድን ጽድቁ ይታወጃል እንዴ? በእግዚአብሔር ፊት እንዴት ትክክል ይሆናል? ሳይድን ድህነቱ እዛ ጋር አልተፈጸመም እንዴት ልንል እንችላለን? ኦኬ ጀስቲፊኬሽን ባይ ፌት አሎን ስንል ይሄ ከምንድን ነው ያ ጀስቲፋይ የሚሆነው ወይም ደግሞ በእግዚአብሔር ፊት ትክክል የሚሆነው ከምንድን ነው? እሱም ከኃጢአት አንጻር በሶስት ነው የሚከፈለው። ከኃጢአት ቅጣት ነው የሚደነው። ከኃጢአት ቅጣት የመጀመሪያው አክት ምንድን ነው? እግዚአብሔር በሰውየው ውስጥ የሚያደርገው ከኩነኔ ከኃጢአት ቅጣት ያድነዋል። ግን ኃጢአትን በተመለከተ አንድ አስፔክት አይደለም። ከኃጢአት ይሄ ኃይል መዳን የሚባል ነገር አለ። መጨረሻ ደግሞ ከኃጢአት ህልውና መዳን የሚባል ነገር አለ። እሱ ራሱ በሶስት ነው የሚከፈለው። ከኃጢአት ቅጣት ነው የመጀመሪያው አስፔክት። ስታርት ኦፍ ሳልቬሽን እግዚአብሔር ጀስቲፋይ ያደረገው ማለት ምን ማለት ነው? ከኃጢአት ቅጣት አዳነው፣ ከገሃነመ እሳት ፍርድ አዳነው፣ ከኩነኔ አዳነው የሚለውን ነው። በኃጢአት ምክንያት ከመጣው ቅጣት ምን አደረገው ነው? ትክክል ሆነ ሲባል ከዛ ቅጣት አዳነው። ግን ኃጢአት ከኃጢአት ቅጣት መዳን ብቻ አይደለም። ኃጢአት ኃይል አለው። አሁን ምን እየሆንን ነው? እየዳንን ነው ብለን ስንል ከኃጢአት ኃይል ነው እየዳንን ያለ ነው። ከኃጢአት ህልውና ደግሞ ምንድነው? ወደፊት ነው። እሱም ራሱ በሶስት ነው የሚከፈለው ማለት ነው። እዚህ ጋር ምንድነው አንዱን ፓርት ብቻ ነው። አንተ ለምሳሌ ኦፍኮርስ ዲክሌር ሲደረግ ሁለት ነገር ነው ዲክሌር የተደረገው ጀስቲፊኬሽን ላይ። ኦኬ ሶ አንደኛው ከኃጢአት ቅጣት ኦፍኮርስ ከሱ ነፃ ወጥቷል። እሱን ብያለው። አዘ ሴም ታይምስ ደግሞ ጽድቅ ደግሞ ራይችነስ ደግሞ ታውጆለታል ለዛ ሰው እና ያ ጽድቅ የታወጀለት ሰው የክርስቶስ ጽድቅ የታወጀለት ሰው ኦኬ እሱ ሰው አልዳንም የምንለው ምንድነው የቀረው እንዳይድን? እሱን ምን እንላለን መሰለ ኤፊ፣ ስለ ጥምቀት ስናወራ ጥምቀት ነሰሰሪ ነው ለሳልቬሽን ብለን እናስቀምጠዋለን። ነገር ግን አብሶሉት ነሰሰቲ አይደለም ብለን ደግሞ እናስቀምጠዋለን። ዋይ ቢኮዝ አንድ ሰው ጀስቲፋይ ከሆነ በኋላ ከኃጢአት ቅጣት ከዳነ በኋላ ሳይጠመቅ ሊሞት ይችላል። ይሄ ኤክሰፕሽናል ነው። የተሰዉ አባቶችም ስላሉ ማለት ነው። በጥንት ቤተክርስቲያን አምነው ነገር ግን የመጠመቅ ዕድሉን ሳያገኙ የተሰዉ አባቶችም ስላሉ በኦርቶዶክስም ያን የደሙን ጥምቀት እንደ ጥምቀት ይወሰድለታል። ልክ እንደዛው ማለት ነው። ጥምቀት ለድነት ነሰሰሪ ነው፣ ነገር ግን አብሶሉት ነሰሰቲ አይደለም። ዋይ ቢኮዝ ካመነ በኋላ ጀስቲፋይ ከሆነ በኋላ መጠመቅ ዕድሉን ሳያገኝ ሊሞት ስለሚችል ኤክሰፕሽናል አለው ማለት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን የምንሰጠው ከዚህ አኳያ ነው። ለድነት ግን ጥምቀት ምንድን ነው? ነሰሰሪ ነው። ምክንያቱም ድነት በሚለው ውስጥ ጥምቀት ስለሚገባ ማለት ነው። ኦኬ አበዛውት? ኖ አንተን አይደለም ታፕታፕ እያደረጋችሁ ቤተሰብ እያልኳቸው ኖ ባኬን ፎርስ ስለሆነ ጥያቄ ስለሆነ በፍቅር እየተነጋገራችሁ ስለሆነ በፍቅር እየተነጋገራችሁ ስለሆነ ምንም ችግር የለውም። ያነሳጋችሁ ፋም ፕሊዝ። እሺ አሁን ዴቭ ያነሳው አንዱን ፓርት ብቻ ነው እና ከኃጢአት ዕዳ ስለመጣ ኦኬ ኖት ጊልቲ የሚለውን ብቻ ነው ያነሳው። ዋት አባውት ዘ ራይችነስ? ኦኬ ጽድቅም ታውጆለታል። አዘ ሴም ታይምስ ነፃነ ብቻ አይደለም የተባለው። ስለዚህ ጽድቅ የታወጀለት ሰው ኦኬ ያ ሰው ጸድቋል። ኦኬ ያው ቃሉን ለመጠቀም ነው። ያኛው ሰው አልዳንም። ምንድን ነው የሚጠብቀው? ኦልሬዲ ጻድቅ ነህ ተብሎ የታወጀለት ሰው ምንድን ነው ለመዳን የሚጠብቀው? ኦልሬዲ ነፃ ነህ የተባለ እንደገና ጸድቃል ተብሎ ከታወጀለት በኋላ ፍርድ ቤቱ እሱን ካወጀለት በኋላ ምንድነው ኔክስት? ዋት ኔክስት? ለመዳን ምንድነው የቀረው መደረግ ያለበት? ስንት አይነት ድነትስ አለ? ጻድቅ ነው ተብሎ ኃጢአት የለብህም ከተባለ በኋላ ኃጢአት የለብህም ብቻ አይደለም ጻድቅ ነህ ተብሎ ደግሞ ታውጆለታል ማለት ነው። ጽድቁ የታወጀለት ሰው ገና ደግሞ ሰምቲንግ ኤክስፔክት ያደርጋል ዌት ያደርጋል የሚባለው ምንድን ነው የሚጠብቀው ነገር ማለት ነው። ኦኬ ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው፣ በሳክራመንት ነው ማለት ጥምቀት ሪጀነሬት የምናደርግበት ክርስቶስን የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው ለእኛ ለሉትራን። ስለዚህ ያ ሪጀነሬሽን በሰውየው ሕይወት የጀመረው ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ከዚህ የተነሳ ድነናል የሚለው ውስጥ ድነናል የሚለውን ከጥምቀት አንለየውም፣ ከሳክራመንት አንነጥለውም። ጀስቲፊኬሽን ባይ ፌት አለውን ግን ቅድም እንዳልኩት ለጽድቅ ነው የሚሰጠው። ለጽድቅ ኮንቨርት ለመደረግ ከቦንዴጅ ኦፍ ዊል ውስጥ ለመውጣት ስታርት ኦፍ ሳልቬሽንን ብቻ የሚመለከት ነው። ስታርት ኦፍ ሳልቬሽን ሴንት በርናርድ እንዳስቀምጠው ኦግስቲንም እንዳስቀምጠው ማለት ነው።
ምንድነው ዴቭ እኔ አሁን እያልኩ ያለሁት አንድ ሰው ኦኬ ስለ አሁን እያወራን ያለ ነው ስለ ጀስቲፊኬሽን ነው። ኦኬ ሶ ጀስቲፊኬሽን ላይ አንድ ሰው ጽድቁም ታውጆለታል። ኦኬ ቢን ዲክሌርድ ራይችነስ ማለት ነው። ኦኬ ጽድቅ ታውጆለታል። ከኃጢአት ዕዳም ነፃ ብቻ መሆን አይደለም። ይሄ ሰው ጻድቅ ነው ብሎ የታወጀ ሰው ገና ለደህንነት ደግሞ የሚጠብቀው ነገር አለ። ደህና አልሆነም ማለት ይሄ ምን አሁን ለምሳሌ ፍርድ ቤት ቀርበዋል በእግዚአብሔር ፊት። ኦኬ እንደዛ እያልን እናወራው ሁሉም ሰው እንዲረዳው ያው ቃላቱ የፍርድ ቤት ቃል ስለሆነ ነው። በእግዚአብሔር ዘንድ ይሄ ሰው ኃጢአት የለበትም ተብሎ ኖት ጊልቲ ተብሎ እንደገና ደግሞ ራይችነስ ደግሞ ጽድቅ ደግሞ የታወጀለት ጻድቅ ነህ ከተባለ በኋላ እንደገና አልዳን የሚጠብቀው ነገር አለ የሚለው ምንድን ነው? የሚጠብቀው ነገር እንደዛስ ያለ የቤተክርስቲያን አባት አለ ወይ? የሚጠብቀው ነገር አለ ዲክሌር ከተደረገለት በኋላ ጽድቁ ከዛ በኋላ ደግሞ ዌት የሚያደርገው ነገር አለ ለመዳን የሚለው እንትን ነው ያልገባኝ። ያ አሁን እዚህ ጋር ኤፊ መዳን ማለት መጽደቅ ብቻ ነው? አዎ አንድ ሰው ጸደቀ ስንል ዳነ ማለታችን ነው። ጀስቲፋይ ሆነ ማለት በቃ ጽድቅ እኮ ታውጆልኛል። እኔ አሁን እግዚአብሔር ወርዶ ኤፍሬም ጻድቅ ነህ ካለኝ በኋላ ምንድነው የምጠብቀው? ምንድነው የሚጠብቀው? ለመጽደቅ ለመዳን ከዛ ምን እጠብቃለሁ? ኦልሬዲ ጽድቅ እኮ ዲክሌር ተደርጓል። ከኃጢአት ዕዳ ነፃ ወጥቼ ኖት ጊልቲ ተብዬ እንደገና ራይችነስ ደግሞ ታውጆብኝ አንተ ፍጹም ጻድቅ ነህ ተብዬ ለዛውም የክርስቶስ ጽድቅ ታውጆብኝ ከዛ በኋላ ምንድነው የምጠብቀው? ኦፍኮርስ ምንም አልጠብቅም ድኛለሁ እንጂ። ለዛ ነው እኮ ድነትን ቅስፈታዊ ነው የምንለው። ኦኬ ዳግም መወለድስ ክርስቶስን መልበስስ ከክርስቶስ ጋር አንድ መሆንስ በሴም ታይም የሚፈጸም ነገር ነው። ዳግም ሳይወለድ ነው እንደ ሰው ዲክሌር የሚደረገው ጽድቁ ራይችነስ ዲክሌር የሚደረግለት ዳግም ሳይወለድ ነው እንዴ? ዳግም ያልተወለደማ እንዴት ጻድቅ ይባላል? ተመሳሳይ ቃል እኮ ነው። ዳግም መወለድ ራሱ መዳን፣ መጽደቅ፣ ዳግም መወለድ ቦርናጌን መሆን ሴም ቲንግ በዛው ቅስፈት የሚደረግ ነው። ጌታ ኢየሱስን በተቀበሉ ቅስፈት። ኦኬ ይኸውልህ አሁን ምን አለ መሰለህ ቅድም ያስቀመጥኩት ሶስት አይነት ሪጀኔሬሽን አለ አይደለ? ሶስት ስቴፑ ማለት ነው። ኦርዶ ሳሉቲ ይባላል። ይሄ ኦርዶ ሳሉቲው አሁን የመጀመሪያው ኦርደር ምንድን ነው የሚያደርገው? በአማኙ ህይወት ውስጥ እግዚአብሔር ሞነርጀቲክ የሆነው አክሽን ማለት ነው ስቴት ኦፍ ሲን ውስጥ ያለውን ሰው ከቦንዴጅ ኦፍ ዊል ውስጥ የማውጣት ኮንቨርት የማድረግና ጀስቲፋይ የማድረግን ነገር ነው። ይሄ ሞነርጀቲክ ነው። ግን ድነትን በምናይበት ሰዓት ከዛ በኋላ ደግሞ ፍቃዱ ነፃ ከወጣ በኋላ ኮኦፕሬት ያደርጋል፣ ይጠመቃል። ሲጠመቅ ደግሞ ያ ሪጀኔሬሽን በሰው ህይወት ውስጥ የጀመረው ሪጀኔሬሽን ኤፊኬሲውን ያገኛል። በምን? በጥምቀት ማለት ነው። ምን አድርጓል ማለት ነው? ፍቃዱ ነፃ ወጥቷል። ኮኦፕሬት ማድረግ ይችላል። ልክ ያ ኢትዮጵያዊ ጀንደረባ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ኮኦፕሬሽን ይጠብቀው ነበረ። ከዛ ኮኦፕሬት አደረገ፣ አምናለው አለ፣ ተጠመቀ። ፍቃዱ ምን ከሆነ በኋላ ነፃ ከወጣ በኋላ ማለት ነው። ስለዚህ ይሄ ድነትን የምንለው እኛ ድነትን ቅስፈታዊ ብቻ አድርገን አይደለም የምናስቀምጠው። በሉትራን ድነት ሂደታዊም ነው ብለን የምናስቀምጠው። ኢቨን ሳንቲፊኬሽን ብቻ አይደለም በህይወታችን የሚቀጥለው። ኖ ተሙ ሲገባ ሚዩት እስኪያደርግ ድረስ ነው ድምፅ የሰማ። ዴቭ ቀጥል። ኢቨን ሳንቲፊኬሽንን ብቻ አይደለም፣ ኢቨን ጀስቲፊኬሽን ራሱ ኮንቲኒቲ ያለው በህይወታችን በሉትራን ኮንቲኒቲ ያለው። ሉተር በሁለት ነው የሚከፍለው። ኢቨን ጽድቅ ራሱ በሁለት ይከፍለዋል ማለት ነው። እና ኮንቲኒቲ ያለው በህይወታችን ይሄ እኛ ሚንስ ኦፍ ግሬስ ብለን የምናስቀምጣቸው ነገሮች አሉ፣ ቃሉ፣ ጥምቀትና የጌታ እራት። ስለዚህ በእነዚህ ሚንስ ኦፍ ግሬሶች ሳንቲፋይ የሆነ አማኙ ሳንቲፋይ የሆነ እየተቀደሰ ይሄዳል። ምክንያቱም የድነት አልቲሜት ጎሉ ክርስቶስን መምሰል ነው። ክርስቶስን እስከሚመስልበት ድረስ ከክብር ወደ ክብር እየተለወጠ እየመሰለ ይሄዳል። መጨረሻ ለፋይናሊ ደግሞ ግሎሪፋይ ይሆናል ማለት የሚበሰብሰው የማይበሰብሰውን ሲለብስ ያ ድነት በሰው ህይወት ውስጥ ሙሉ በሙሉ ተፈጸመ ይባላል እንጂ ድነት አንድ ወቅት ብቻ የሚፈጸም በቃ አንድ ወቅት ተፈጽሞ በዛው ያለቀ ጉዳይ አይደለም። ኮንቲኒቲ ያለው ነው። በሰው ህይወት ውስጥ ኮንቲኒቲ ያለው ነው። ሳክራመንት ለምን አስፈለገን ታዲያ?
ምክንያቱም የጌታ እራት እኮ ለኃጢአት ስርየት ነው የምንወስደው፣ ህይወትን ለማግኘት ነው የምንወስደው። እነዚህ ሳክራመንቶች ለምን አስፈለጉን? ቃሉን በቃሉ መስማት፣ በቃሉ ህይወትን ማግኘት፣ ይህንን እንደ ሚንስ ኦፍ ግሬስ መቀበልና መስማት ለምን አስፈለገ? ኮንቲኒቲ በህይወታችን ስላለው ማለት ነው እንጂ ድነት አንድ ወቅት በቃ ፈርም ያለው ጨርሻለሁ በዛን ቀን እገባለሁ አይደለም። ድነት እንትን አለ። አሁን ያልከውን አይ ሪስፔክት ዳት እንትኑን አውቀዋለሁ። አሁን የዘረዘርከውን እሱ ጋር አይደለም የኔ ጥያቄ። ለምሳሌ አሁን መጀመሪያው ላይ ነው። አሁን ለምሳሌ ስለ ጀስቲፊኬሽን ስናወራ እኔ ጀስቲፋይ ሆኛለሁ ስል እያልኩ ያለሁት ምንድን ነው? በግልጽ ነው። ጀስቲፋይ ሆኛለሁ ሲል ኤፍሬም ምን እያለ ነው? ፎርጊቭነስ አግኝቻለሁ እያለ ነው። እንደገና ደግሞ ክራይስት ራይትነስ ራሱ ክሬዲቱ ለእኔ ተቆጥሯል ብዬ ነው። የክርስቶስ ጽድቅ ለእኔ ተቆጥሯል ማለት ነው ጀስቲፋይ ሆኛለሁ ስል። ኦኬ፣ ይህን ደግሞ በእምነት ነው የተቀበልኩት ብዬ ነው ማምነው። ሁለት ነገሮች ማለት ነው። አሁን አንደኛው ጥያቄ ምንድን ነው? አንደኛው አሁን የምጨምረው ነው፣ አሁን ካልከው የተነስቼ ማለት ነው። አንደኛው አንድ ሰው የኃጢአት ስርየቱን ካገኘና ጻድቅ መሆኑ ከታወጀ በኋላ እንዲድን የሚጠብቀው ነገር አለ የሚለው ነገር ምንድን ነው? ደዝም ሜክ ኤኒ ሴንስ ነው። ድነዋል ነው ያ ሰው በእግዚአብሔር ፊት ኦልሬዲ የኃጢአት ይቅርታ አግኝተዋል። ራይትነሱን ዲክሌር ተደርጓል። እግዚአብሔር ልጅ ነው፣ ድነዋል፣ አለቀ እዛ ጋር። እግዚአብሔር የክርስቶስ ጽድቅ ከተቆጠረለት በኋላ እንዲድን የሚጠብቀው ነገር ወይ ልጅ እንዲሆን የሚጠብቀው ነገር ሌላ ነገር የለም። አንደኛ። ሁለተኛ ፍቃዱ ነፃ ስለሆነ ከዛ በኋላ ኮኦፕሬት ያደርጋል ያልከው ማለት ነው። ሁሉም ይህንን አግኝተዋል ብለህ ነው እንደምታምነው? ጀስቲፋይ ሁሉም ይሆናል እንዴ? ሰው ጀስቲፋይ ለመሆንስ ራሱ ኤክስፔክት የሚደረግ የለም እንዴ ከኛ? ለምሳሌ እኔ ማምነው እኔም ብቻ ሳልሆን ትክክለኛ ዶክትሪኑ ማለት ነው ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለውን ዶክትሪን ሌትስ ስቲክ ዊዝ ጀስቲፊኬሽን የሚለው ላይ ስቲክ እናድርግና ጀስቲፊኬሽን ትርጉም እኮ ዝም ብሎ ሰው ይታደላል ማለት እኮ አይደለም። በነፍስ ወከፍ ጀስቲፋይ የሚሆነው ሰው በእምነት እኮ ነው። ይህን ሪሲቭድ የሚያደርገው በፌዝ አለውን ነው፣ በእምነት በኩል ነው። ስለዚህ ዝም ብሎ በየመንገዱ የሚታደል አይደለም። ጀስቲፊኬሽን ሰው አምኖ ነው ጀስቲፋይ የሚሆነው። ሰው ያምናል፣ ከዛ ጀስቲፋይ ይሆናል፣ የኃጢአት ስርየቱን ያገኛል። የክርስቶስ ጽድቅ ደግሞ ለሱ ይቆጠርለታል ማለት ነው። ይሄን ካደረገ በኋላ ሁለት ነው ጥያቄ። አንደኛው ይሄን ካደረገ በኋላ ሰው ለመዳን የሚጠብቀው ነገር ምንድን ነው? ከኃጢአት ይቅርታ ካገኘ በኋላ የክርስቶስ ጽድቅ ለሱ ከተቆጠረ በኋላ ገና አልዳነም፣ የሚጠብቀው ነገር አለ። መዳኑ የሚባለው ነገር ምንድን ነው? አንደኛ። ሁለተኛ ደግሞ ነፃ ስለሚወጣ በፈቃዱ ደግሞ ኮኦፕሬት ያደርጋል የሚለው ሀሳብ ዝም ብሎ ነው። መጀመሪያውን ጀስቲፊኬሽንን ማን ነው የሚያገኘው? ጀስቲፋይ የሚሆነው ሰው ያመነ ሰው ነው አይደል? ያላመነ አይሆንም አይደል? እነዚህ ናቸው ሁለቱ ሀሳቦች ላይ እንድታወራባቸው። አሁን ምንድን ነው መሰለ ይፋ ልዩነታችን፣ እኛ ጥምቀት ይህን እነዚህን ሳክራመንቶች አሁን ጥምቀትን ለሪጀኔሬሽን ነው ብለን እናምናለን። ለኃጢአት ይቅርታ ነው ብለን እናምናለን። ከክርስቶስ ጋር አንድ የምንሆንበት ነው፣ ክርስቶስን ምንለብስበት ነው ብለን እናምናለን። ገብቶሃል ምለው ሳክራመንትን። ስለዚህ ይሄ ሪጀኔሬሽን በሰውየው ህይወቱ ውስጥ በስትሪክተስ ዲክታ የጀመረው ሪጀኔሬሽን ኤፊካሲውን የሚያገኘው በሪጀኔራቶ ላቲስመስ ዲክታ ነው። በእኛ ቴዎሎጂ በሪጀኔራቶ ላቲስመስ ዲክታ ከኃጢአት መንጻት ጋር፣ ከእድሳት ጋር፣ ከቅድስና ጋር የተያያዘ ነው። ላቲስመስ ዲክታ ይሄ ጥምቀትን የያዘ ነው። ስለዚህ ያንን ኤፊካሲውን የሚያገኘው ይሄ ሪጀኔራቶ በሰውየው ህይወት ውስጥ የጀመረው ሪጀኔራቶ ኤፊካሲውን የሚያገኘው በጥምቀት ነው። ለምን? ጥምቀት ለኃጢአት ይቅርታ ስለሆነ፣ ጥምቀት ክርስቶስን የምንለብስበት ስለሆነ፣ ጥምቀት ከክርስቶስ ጋር አንድ የምንሆንበት ስለሆነ፣ ጥምቀት ለሪጀኔሬሽን ስለሆነ ኤፊካሲውን የሚያገኘው መቼ ነው ብለን የምናምነው? አሰሉትራን በጥምቀት ነው ብለን የምናምነው። ለዚህ ነው ከሳክረመንት የማንነጥለው። ገብቶሃል ኤፋ? አሁን ገብቶኛል። ቴዎሎጂን እኮ አይደል አሁን ቴዎሎጂን ሳይሆን አሁን የምጠይቃቸው ጥያቄዎች ለምሳሌ ዴቭ አሁን አንተ አሁን ጀስቲፋይ ስትሆን ምን እያልከኝ ነው? አሁን ጀስቲፋይ ሆኜ ኦኬ ማለትም የኃጢአት ይቅርታ አግኝቼ የክርስቶስ ጽድቅም ለእኔ ተቆርጦልኝ ገና ልጅ አልሆንኩም እያልከኝ ነው። ልጅ አትሆንም። ልጅ የምትሆነው መቼ ነው? ገና ወደፊት ስትጠመቅ ነው ልጅ መሆነው ይላል። እና ሰው ልጅ ሳይሆን ሳይድን የክርስቶስ እንደዛ ይሆናል። የክርስቶስ ጽድቅ ተቆጥሮለት አንድ ሰው ልጅ አለመሆንና ያልዳነ መሆን ይችላል። ኦኬ ቅድም ያልኩ ነው።
ሪጀኔሬሽን በሰውየው ህይወት ውስጥ ይሄ ከመጀመሪያው ስቴፕ በኋላ ይሄ ሶስቱ ነገር ኦከር ያደርጋሉ በአንድ ሰው ህይወት ውስጥ ሶስት ነገር ምን? ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን። ደግመዋለው፣ ጀስቲፊኬሽን፣ ሳንቲፊኬሽን እና ሪጀኔሬሽን በሰውየው ህይወት ውስጥ ሶስቱም ነገር በቴምፖራል አስፔክት ሳይሆን በምንድን ነው የምናየው መሰለ? እነዚህ ሶስቱ ነገር በአንድ ሰው ህይወት ውስጥ በአንድ ጊዜ የሚፈጸሙ ናቸው። ቅድም ባስቀመጥኩል ሪጀኔሬሽን ኦርዶ ሳሉቲ ማለት ነው። ያኛው ግን ፍጻሜውን የሚያገኘው ኤፊካሲውን የሚያገኘው ግን የሪጀኔሬሽን በጥምቀት ነው እያልን ነው። በጥምቀት ኤፊካሲውን ያገኛል። ያለ ጥምቀት አይሆንም። ፍጻሜውን ስትል ዴቪዬ፣ ፍጻሜውን ስትል ልጁ ገና ሳይወለድ ሽል ሆኖ ይቆያል። ከዛ የሆነ ሲጠመቅ ደግሞ ሙሉ ሰው ሆኖ እንደዛ ነው እያልክ ያለው። ለምሳሌ እግዚአብሔር ራይችነስ የኔ ጽድቅ ተቆጥሮልሃል አለኝ ኢየሱስ። ኦኬ፣ ቅድም እንዳልኩት ጀስቲፋይ ሆኛለሁ ስል ጀስቲፊኬሽን ትርጉሙም የኃጢአት ይቅርታ ማግኘት ነው፣ ፎርጊቭነስ ነው አንደኛው። ሌላው ደግሞ ክራይስት ራይችነስ ክሬዲት ለዛ ሰው ይቆጠርለታል ማለት ነው። ኦኬ፣ ወይም ለእኔ ተቆጥሮልኛል ማለት ነው። ሰው አንድ ሰው የክርስቶስ ጽድቅ ተቆጥሮለት ልጅ ሳይሆን ይቆያል እያልከኝ ነው እኮ አንተ። የክርስቶስ ጽድቅ የተቆጠረለት ሰው ኦኬ፣ ጻድቅ የሆነ ሰው የኃጢአት ይቅርታ ያገኘ ሰው ልጅ ሳይሆን ይቆያል፣ ገና ልጅ አልሆነም እያልከኝ ነው። እንደዛ መሆን ይቻላል? ዮኒ እዚች ጋር መሀል ላይ ልግባ። ቆይ ልደትዬ፣ አንድ ጊዜ ልደትዬ፣ ይህን ይጨርሷል። አንዴ ይጨርሷል። እነሱ ጋር ስላለ አንዴ ልደት፣ ከዚያ አንተ ተራ ነው። አፕሮሚስ ጎሀይ ዴቭ ቀጥል ይህን ጥያቄ። ኤፊ ይኸውልህ አሁን ይሄ ጀስቲፊኬሽን ባይ ፌት አለውን ከቦንዴጅ ኦፍ ዊል ውስጥ መውጣት ኮንቨርትድ መሆን ሞነርጀቲክ ነው ወይስ ሲነርጀቲክ ነው በሰው ህይወት ውስጥ የሚከናወነው? ወደ እኔ ያመጣው ጥያቄውን ቦዝ ነው። ሁለቱም ነው፣ ኤነርጄቲክም ነው፣ ሁለቱም ነው። ኖ እንደዛማ አይደለም። እሱማ ሞነርጀቲክ ነው። የመጀመሪያው ስታርት ቅድም እኮ ስትናገረው የነበረው ነው። ከሰውየው ፌዝ ምን ይጠበቃል ከሰውየው ጀስቲፋይ ለመሆን? ያ ሞነርጀቲክ ነው። ታዲያ ሞነርጀቲክ ነው የሚባለው እሱ የመጀመሪያው ማለት ነው። ምንድን ነው የሚጠበቀው ከሰውየው? የመጀመሪያው ስታርት ኦፍ ሳልቬሽንማ ከሰውየው ምንም አይጠበቅም። እሱ እኮ አስ ፕሮቴስታንት የምናምነው ነው። አይደለም። አሁን ስለ ጀስቲፊኬሽን ነው የምናወራው። ጀስቲፋይ ሰው ሆነ ስንል ገብቶኛል አንተ የምትሄድበት። ከሰውየው ምን ኤክስፔክት ተደርጓል? ምንም። ጀስቲፋይ የሆነው ምን አድርጎ ነው ሰውየው? ምንም። የሰውየው ሞነርጀቲክ ነው። ስለዚህ አላመነም። ሰውየው ሳያምን ነው ጀስቲፋይ ሆነው። እምነትም ስጦታ ነው። ወደ እሱ እንመጣለን። እምነት ስጦታ ነው፣ እዛ ላይ አይደለም አሁን ያለ ነው። እምነት ስጦታ ነው ሳይሆን ሰውየው ምን ኤክስፔክት ተደርጎበታል ጀስቲፋይ ለመሆን ነው እንጂ እምነትን አይደለም። አሁን የምናብራራው ጀስቲፊኬሽንን ነው። ወደኋላ ሳንስበው ጀስቲፋይ ለመሆን ሰውየው ከእሱ ምን ኤክስፔክት ተደርጓል ነው። ምንም እንዴ ጀስቲፊኬሽን ባይ ፌዝ እኮ ነው የምንለው አይደል? እንደኛ በእምነት ነው ጀስቲፋይ የምንሆንም። ፌቱ የማን ነው? ፌዙ የማን ነው ላይ አይደለንም። ጀስቲፋይ አሁን አንተ ፌዝን ነው ኩዌሽን እያደረክ ፌዝን ሳይሆን እኛ አሁን እየመለስን ያለ ነው ጀስቲፊኬሽንን ነው እየመለስን ያለ ነው። አሁን አንድ ሰው ያዛትና ምን ኤክስፔክት ተደርጎበታል ከሰውየው ነው። ከደቂቃ በላይ እናንተ ስላወራችሁ ልደት ደግሞ ሀሳብ አለው። ከዛ በፊት ግን እኔ አንድ ጥያቄ አለኝ። ጥያቄ ምንድን ነው? አሁን ፔኔኮስታል እና ሉተራውያን በአንድ ቸርች ውስጥ ያገለግላሉ ወይ ማገልገል ይችላሉ ወይ? አጠር አድርጋችሁ መልሱልኝ። ያልከው ፕሮቴስታንት ነን አንድ ላይ አሁን ከሉተራውያን ጋር ቅድም የሰጠኝ እንትን አለ አይደለ? ከዚህ ውጭ ሉተራን አላልከኝም? ዶግማው ቅድሙ ከምን ያገናኘው? ሉተራውያን ኦፍኮርስ ወኛ ወንድሞቻችን ናቸው፣ ክርስቲያኖች ናቸው። ኖ አም ጀስት አስኪንግ በአንድ ቸርች ውስጥ አብረው ማገልገል ይችላሉ? ምንድነው እንዳናገለግል የሚያደርገን? እያገለገልም ኦፍኮርስ ምንድነው ሲያደርገህ ማለት ነው። ዳዊት ይህን ጥያቄ ለአንተ ልጠይቅ። እኔ እንግዲህ እንደዚህ አይነት ፖለቲካ ነገር አልወድም። ፖለቲካ ከሆነ ማለት ነው አምናት ዱን ፖለቲክስ ቢካዝ አይ ዋንት ቱ ኖው የት መሄድ እንዳለብኝ ማወቅ አለብኝ። ቢካዝ የተለያየ አይነት ነገር ሆኖ አንድ ላይ የሚባል ነገር እኔ አላውቅም። እስከማቅ ድረስ በአንድ ኳስ ስትጫወት የሌላ ማሊያ አድርጋ አይደለም የምትገባው። አንድ አይነት ሆነ የምትጫወተው ጨዋታ ነው።
ገባ የአርሰናል ደጋፊ የሆነ የእንትናን አትጫወተው ማለት ነው። ኳስም ስትጫወት አንድ አይነት እምነት ባለ ነገር ላይ ነው አብረ የምትሄደው። ይህንን እኔ ልመልስ ገብቶሃል? አሁን ካላችሁ ሀሳብ ልዩነት አንጻር እኔ መልስልሃለሁ። ይህንን ዳዊት መልስ ያንተን መልስ አውቀዋለሁ ብሮዬ። የዳዊትን መልስ ማትፈልግ ለምን? ሉተራውያን ስለሆነ እሱ ይመልስልኝ። አይ ነው ችግር የለውም። ሉተራውያን ብትሆኑ አብረን እኮ አንድ ብረት እኮ የምናደርግን ወንጌላውያንን ሁለታችንም ሉተራውያን ልዩነት አለ። አንተ ደግሞ አንድ ሰው ከጸደቀ በኋላ ጸድቋል ነው የምትለው። እሱ የሚለው እኮ ጽድቅ ፕሮሰስ ነው ነው የሚለው አይደለ? እሱ ላይ እሱ ራሱ እኮ በጣም እሱ ላይ አይደለም ጥላችን እሱ ላይ ክርክር እያደረግን የነበረው ለምን አይመልስልኝም? አጠራ አጭር ጥያቄ ነው የጠየቁት። አም ሶሪ በመጠየቄ ግን መጠየቅ ስላለብኝ ማወቅ ስላለብኝ ነው የጠየቁት። ይችኛዋን ዴቭ ቮጁሴ ምንድን ነው የምትለኝ? ቆይ ዮኒ አሁን መጀመሪያ የተናገርካትን ላስተካክላት። ጽድቅ ፕሮሰስ ነው አንልም፣ ኮንቲኒቲ ያለው ነው ምንለው። ወደዚ ሜን ኮንቲኒቲ ነው የምልህ ምንድን ነው እየሰራ ወደ ጽድቅ እንትን የምትልበት ነው አይደል? እየጸደቅ ክርስቶስን መምሰል እሱ ፕሮሰስ ነው። እኛ ኮንቲኒቲ ያለው ነው፣ ያኛው ሳንቲፊኬሽን ነው። እሺ ኦኬ። ለጠየቀው ጥያቄ በኢትዮጵያ በወንጌላዊ ካውንስል ውስጥ ነው ያሉት ሁሉም። በአብያተ ክርስቲያን ህብረትም በካውንስል ውስጥም ነው ያሉት። መድረክ ሼር ይደራረጋሉ። ኢትዮጵያ አገልጋይ ይለዋወጣሉ፣ አብረው ያገለግላሉ፣ አብረው እንትን ይላሉ። በኢትዮጵያ ይቺን ነው የጠየኩት ከሆነ በጣም ቆንጆ። ወደ ውጭ ስትመጣ ግን እዚህ አሁንን ያለውበት ግን መድረክም ሼር አይደራረጉም። የጌታ እራትም እንደዚህ አብሮ ሼር ማድረግ የለም። እንደዚህ አይነት ነገር ሼር ማድረግ የለም። ውጭ ላይ የለም። ኢትዮጵያ ግን አለ። በኢትዮጵያ አስፔክት ነው። ስለዚህ አሁን ተራው የልደት ስለሆነ ልደት ደግሞ እስቲ ሀሳብን ስጠን። ይችን ለማወቅ ነው። ታንኪዩ ቬሪ ማች ዮኒ። ረጅም ሰዓት እድል ሰተን ሰምተናቸዋል፣ ሁለቱንም እየተወያዩ። የኔ ጥያቄ ያው ዮኒ አለ ቀጥታ እነሱ መጠየቅ እንኳን ባልችል ለአንተ አድሬስ ባደረግ አንተ ወደ እነሱ አድሬስ ታደረግልኛለህ ብዬ ነው። ከውይይታችሁ ራስ ጠይቃቸው የምትፈልገው ይቻላል። ዴቭንም ወይ ኤፋንም መጠየቅ ለሁለቱም ልትጠያየቋል ማቅረብ ፈልጌ ነው። ታንኪዩ። ዴቭ ሲናገር የሰማነው አለ፣ ኤፍሬም ሲናገር የሰማነው አለ። ኤፍሬም ደሞመንት ባመንክ ሰዓት ላይ ማለት ነው፣ ባመንክ ሰዓት ላይ እግዚአብሔር ልጅ ትሆናለህ፣ ጽድቁን ታገኛለህ፣ ጀስቲፋይርም ትሆናለህ፣ ቦርናጌን ወይም ደግሞ የእግዚአብሔርን ልጅነት ታገኛለህ ባመንክ ቅስፈት ብሎናል። ዴቭ ሲናገር ደግሞ የሰማሁት ጀስቲፊኬሽን እንትኑ ላይ ይሄ የጀስቲፊኬሽን ሳይዱ ፍቃዱን ያገኛል በዛን ሰዓት ላይ ማለት ከኩነኔው ይወጣል። ከዛ ቀጣይ ስቴፕ የሚሆነው ያምንና ይጠመቃል፣ ወደ ሳክርመንቱ ይሄዳል ማለት ነው። ወደ ሳክርመንቱ ይሄዳልና ነው የእግዚአብሔር ልጅ የሚሆነው። ስለዚህ ለኤፍሬም ጥያቄ የሰው ልጅ ባመነ ቅስፈት ነው የእግዚአብሔር ልጅ የሚሆነው ነው ብለህ የምታምነው ወይንስ የማመን አቅሙን ካገኘ በኋላ አምኖ ተጠምቆ ወይም ደግሞ ከሳክርመንት ተካፍሎ ነው የእግዚአብሔር ልጅ የሚሆነው ነው የምትለው? ምክንያቱም ዳዊት ሲናገር አንተም ልክ እንደ ዳዊት ሳክርመንቱ ወይም ጥምቀቱ ለኃጢአት ስርየት የጌታ ስጋና ደም ለዘላለም ሕይወት ለኃጢአት ስርየት ይሆናል ብለህስ ታምናለህ ወይ? መጀመሪያ ጥያቄ ለአንተ። ቦርናጌንስ የምትሆነው በሳክርመንት በኩል ነው ወይ? ጥምቀትስ ለኃጢአት ስርየት ነው ወይ? ቅዱስ ቁርባንስ የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ? ኤፍሬም አጠር አድርገህ መልሰልኝ፣ ከዛ ዳዊትን ጠይቀዋል። ያው ልደት በነገራችን ላይ አሁን ዲቴል ከሄድን አሁን ላነሳኸው ለምሳሌ አንተ ኦርቶዶክስ ነህ፣ የጌታ እራት ለኃጢአት ስርየት ብለህ ነው የምታምነው፣ የኃጢአት ስርየት ያስገኛል ብለህ ነው የምታምነው። እኔ ደግሞ የኃጢአት ስርየት አያስገኝም ብዬ ነው ማምነው። ግን አንተ ራሱ የኃጢአት ስርየት እንደማያስገኝ ለእኔ መልሰልኝ። ፕሩፍ ላደርግልህ እችላለሁ። አንተ ትምህርት ፕሩፍ ላደርግልህ እችላለሁ። ኤፍሬም አሁን የኔ ተራ ነው፣ የኔ ተራ ነው። አንድ ጊዜ ተመልሶልኛል። ዳዊትን ደግሞ ልጠይቀው። እሺ ሚት አድርግ አንተ። የኔ ተራ ነው፣ የኔ ተራ ነው። አንተ ነው ሚት የምታደርገው እኮ። አሁንማ የልደት ተራ ነው። ቀጥሎ ትሰጠኛለህ። ምንም ችግር የለም። ዴቭን ሊጠይቀው ነው ተመሳሳይ ነገር። ስለዚህ
ቴንክ ዩ ኤፍሬም ክሊር ዳይሬክት ስለመለስክልኝ። በአጭሩ ሳክርመንት ወይም ቁርባንም ሆነ ጥምቀት ለኃጢአት ስርየት አይሆንም ነው እና ልጅነትንም ለማግኘት አይሆንም ነው እያልከኝ ያለው። ዴቭም ኦርቶዶክስም እንደዛ ትላለች። ነገራችን ላይ እሱም በኋላ አንዴ እባክህ ስነ ምግባር ቢኖረን ማል በዓል ላይ ባትገባ እንዳንተ በቁጣ ኃይለ ቃል አልጠቀምም። ሳቅ በኋላ ስለሚደብርህ አሁን ሳቅ። ወደ ዴቭ ልምጣ። ዴቭ ተመሳሳይ ጥያቄ ነው የምጠይቅህ። ሰው ባመነ ቅስፈት ጀስቲፋይድ ይሆናል፣ ባመነ ቅስፈት ሪጀነሬት ይሆናል፣ ባመነ ቅስፈት ፌር አይደለም፣ ትክክል አይደለም። አሁን እኛ የምታከብረን ከሆነ እንደዚህ አስቀምጦ ይሄ አሁን ትምህርቱ ቀረ። አሁን አየህ እንደ ቀድሞ መማማሩ ቀረና ፖለቲክስ ሆነ እና ምኑ ነው ፖለቲካ የሆነው ስላልገባኝ ነው። ይፍ ንገረኝ እስኪ ልስማ። 2 ደቂቃ ውስጥ ምን አይነት ፖለቲካ ነው የሆነው? ኦኬ አመሰግናለሁ። ፖለቲካ እንደሆነ ይቅርታ ልደት መስማት ስለምፈልግ አሁን ምንድነው እኔና ዴቭን ዴቭ ምን ያምናል ኤፍሬም ምን ያምናል የሚለውን እየጠየቀ ነው፣ ሁለታችንን ማለት ነው። አንድ ሀሳብ አንስቶ ስለዚህ እኛ እስካሁን እያደረግን የነበረው ሀሳቦች ይነሱና እዛ ሀሳብ ላይ ማብራሪያ እየሰጠን ነበረ። ገላያን ምን ያምናሉ፣ እናንተ ምን ያምናሉ። እኔ እንደውም ዴቭን ይኸው ቻሌንጅ እያረኩት ነበር፣ ጥያቄዎች ሲኖሩ እንደዛ እያረኩ ነበር። አሁን በዚህ መንገድ ከሆነ የምንቀጥለው እንዳልኩ እኔ ሳመጣው ደግሞ እንትን አልክ እንዳትል። አሁን እኔ ቪዲዮ ሳመጣና ልዩነት ካላቸው ተጠይቃቸው። በቃ እነሱ ከሆነ አመሰግናለሁ። በኋላ ትሰጠኛለህ። ልዩነት ከእነሱ በኋላ ትሰጠኛለህ። ተሙንም ደምረውንም ልደትንም ተጠይቃቸዋል። አንድ መረሳት የሌለበት ነገር እኔም ደምረውም ሆነ ተመስገን ስንጠየቅ ከቶፒክ ውጪ የመጠየቅ አለ። በቶፒኩ ነው የምንጠየቀው። ስለዚህ ወደ ላይ ትምጣ። ክበርልኝ ከቶፒክ አልወጣም። ኤፍሬም ፕሊዝ አንዴ ልጠይቀው። ዳዊት ልጠይቀው። በቃ ፕሊዝ ዮኒ ነው የማናገረው። አረ የኔ ተራ ነው። ዮኒ ርዕሳችን ምን ነበረ? ርዕሱን ብቻ እንዲያስታውስ ነው። ርዕሳችን ምንድን ነው? ርዕሳችን እንግዲህ በመዳን ላይ ዙሪያ ነው እየተነጋገርን። ነገረ ድነት ነው አይደለ? ነገረ ድነት ብቻ ብለን ነው እያወራን። በቃ ጸጥሎ ማመጣው ሀሳብ ነገረ ድነት ነው። እሺ ነገረ ድነት ላይ ከቶፒክ አልወጣም። እኔ ነገረ ድነት ላይ እምነት ብቻ ነው። ለዚህ ነው ልደት እየገባሁት ወደ አሁን ወደ ዴቭ ድጋሚ ሪኮል አድርገው። ታፕታፕ እያደረጋችሁ ቤተሰብ 10 እንትን እየሰጠኝ ነው የ5 ደቂቃ ቲክታክ እና 10 የ5 ደቂቃ እየላከልኝ ነው። ታፕታፕ አድርጉና አንዴ እያዳመጣችሁ አንዴ 300 ሺህ መግባት አያቅተንም። በዚሁ ዮኒ እንደዚህ አድርገኝ፣ አንድ ጊዜ እንደዚህ አድርግልኝ። ስልክ ልቀይረ እና አስገባኝ። እሺ አረ ፕሊስ ቆይ አንዴ ሳትቀይር እዚሁ ጋር አንዴ ይሄ ነው ይመጣል። አረ ችግር እንደውም ዴቭ እኔ ሳልገባ እንትን እንዳትል መልስ እንዳትሰጥ እኔ ከዛ እኔ ማብራሪያ ልስጥ። እሺ ከዛ በኋላ እንትን ትላለህ። አንዴ ስልክ ልቀይር። አንዴ ችግር የለም። ዮኒ ያስገባኝ። ኤፍ በጣም የምወደው ወንድሜ ነው። ስለዚህ ኤፍን በክፉ ማንሳት አይቻልም። እዚህ ፔጅ በፔጃችሁ መብታችሁ ነው። እኔ ፔጅ ላይ ግን ኤፍን የምወደው ማከብረው ወንድሜ ነው። ታንክ ዩ። እስከዛ ድረስ እኔ አንዳንድ ነገሮችን ላንሳ። ሀሳብ መጣ ድረስ ታፕታፕ እያደረጋችሁ ፕሊዝ። ውይይቱን ተከታትላችሁታል። ደስ የሚል ባክን ፎርዝ ነበረው። የእኛም ጥያቄ የነበረው ነገር እንግዲህ ወደዚህ ውይይት ያመጣን በመጀመሪያ ደረጃ ፌዝ አለውን የሚለው ኮንሰፕት ነው። ፌዝ አለውን ወይንም እምነት ብቻ የሚለው ኮንሰፕት ነው ወደዚህ ቦታ ላይ ያመጣን እና ሶሪ ሞዴሬተሮች ከመጣ አስገቡልኝ። ጎሄድ እምነት ብቻ የሚለው ሀሳብ ነው ወደዚህ ያመጣን። ስለዚህ በወንድሞቻችን መካከል በሚደረገው ውይይት እኔ የተረዳሁትን ነገር ላስቀምጥ። ዴቭ እንደ ሉትራን ያስረዳን አለ። ኤፍሬም ባለ ጊዜ ደግሞ እንደ ፔንቴኮስታል ያስረዳን ነገር ተመልክተናል። እኔ ቤዚካሊ ኤሴንሻል የሆነ ዲፈረንስን አይቻለሁ። ማለት ምንም ይሄ የሆነን ሰው ለማሸማቀቅ ወይ የሆነን ሰው ደስታ ለመፍጠር ላለመፍጠር አይደለም። ከሰማሁት ውይይት አንጻር ከሳልቬሽን አንጻር ኤሴንሻል የሆኑ ዲፈረንሶችን በመካከል ተመልክቻለሁ። ፖይንት አውት ላድርጋቸው። ፎር ኤግዛምፕል ኤፍሬም ወንድማችን ሲያብራራ ሳልቬሽን የሚለውን ነገር
ወይንም ደግሞ ዴቭ ጀስቲፊኬሽን እና ሳልቬሽንን ሁለቱም ለይቶ ነው ያስረዳል። ጀስቲፋይድ ሆነ ማለት ኮምፕሊትሊ ድነትን አገኘ ማለት እንዳልሆነ አስረድቶናል። እሱንም እንትኑ ኮንሲስተንሲ ወዴት እንደሚሄድ አስረድቶናል። ግን ኤፍሬም ባለ ጊዜ ግን ያስረዳን ጀስቲፊኬሽንም ሳልቬሽንንም በአንድ ጊዜ ነው። ባመንክ ቅስፈት ጀስቲፋይድ ነ፣ ባመንክ ቅስፈት ሴቭድ ነ፣ ባመንክ ቅስፈት ሪጀነሬትድ ነ፣ ባመንክ ቅስፈት ቦርን አጌን ሆናል። ይሄ ማለት ባመንክ ቅስፈት ጸድቀሃል፣ ባመንክ ቅስፈት ድነሃል፣ ባመንክ ቅስፈት ታድሰሃል፣ ባመንክ ቅስፈት ዳግም ተወልደሃል። ይሄ ሁሉ በቅስፈት የሚሆን ጉዳይ ነው ማለት ነው። ባመነ ሰዓት ላይ የሚከሰቱ ነገሮች ነው። ግን ወንድማችን ዴቭ ደግሞ መጀመሪያ ላይ ጀስቲፋይድ ሲሆን በፌዙ ጀስቲፋይድ ሲሆን ልክ እንደ ጃንደረባው ምንድን ነው የሚያገኘው? የማመን ጉልበት ነው የሚያገኘው ማለት ነው። ካለበት እስራት ሲወጣና ነፃ ፈቃዱን ያገኛል ማለት ነው። ከዛ በዛ ነፃ ፈቃዱ ተጠቅሞ ያምናል። ካመነ በኋላ ጀስቲፋይድ የሆነው ይሄ ሰውዬ ካመነ በኋላ ሪጀነሬትድ ለመሆን ልክ ለመታደስ ክርስቶስን ለመልበስ ዳግም ለመወለድ መጠመቅ አለበት አይደለ? ዳግም ለመወለድ መጠመቅ አለበት። እነዚህን ነገሮች ሳያገኝ ያ ሰውዬ ሴቭድ ነው ማለት አንችልም እያለ ነው። ኦርም ደግሞ ሳልቬሽን አግኝቷል ወይም ሪቦርን ሆኗል ልንል አንችልም ነው። በተቃራኒው ግን ወንድማችን ኤፍሬም እያለን ያለው ግን ሞመንት ጥምቀትም ሳያስፈልገው በአጠቃላይ ሳክርመንቶቹ ሳያስፈልጉት ሳክርመንቶቹ ሳያስፈልጉት በእምነቱ ብቻ ዳግም መወለድ ይችላል፣ ሪጀነሬት መሆን ይችላል፣ መታደስ ይችላል እና ዩ ጋይስ ይሄ ነገር ለእኔ እንግዲህ ኤፍሬም ዳዊት ሳይመጣ በፊት ሲያስረዳን የነበረው ነገር በመካከላችን ያን ያህል ኤሴንሻል የሆነ ዲፈረንስ አላየውም ነበር ሲል የነበረው ግን ዲስ ኢዝ ኤሴንሻል ዲፈረንስ ነው፣ ሳልቬሽን ነው። እንዴት ነው ይሄ ኤሴንሻል ዲፈረንስ የማይሆነው? የኔ ጥያቄ ነው እና ኤፍሬም የሚቆይ ከሆነ ጥያቄ ለዳዊት ላቅርብ፣ እስካሁን ስላልመጣ ዮኒ። ስለዚህ ለዴቭ የኔ ጥያቄ በቅንነት ነው፣ እውነቱን ለመናገር ዳዊትን ለመጀመሪያ ጊዜ ነው ያገኘሁት እዚህ መድረክ ላይ። በፊት ትምህርቶቹ ምናምን ሲመጡልኝ ሪካርዶቹን እመለከት ነበረ። እምነቱን የሚያስረዳበት መንገድ አዘሉትራን እኔ የምደግፈው ነው። የትኛውም ሰው እምነቱን ሲያስረዳ በቃ ክሊርሊ የሚያምነውን ነገር ብላክ ኤንድ ዋይት ቁጭ ማድረግ አለበት በቃ። እና ያ ነገር ለእኔ በጣም በጣም አፕሪሼት የማደርገው ነገር ነው። ስለዚህ የኔ ጥያቄ ዴቭ ሰው ባመነ ቅስፈት ሪጀነሬትድ ዳግም መወለድ ሳይመጣማ አይመልስም። ልደት ነግሮታል። ሳልመጣ እንዳትመልስ ቆየ ኤፍሬም ጥያቄውን እንትን ልትለው ነው። እስከዛ ታፕታፕ ያደርጋሉ አማራጭ። እስከዛ እኔ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ደግሞ ላሳይ። እስከዛ ድረስ የኦርቶዶክስን ደይቃው ማሳየት የኦርቶዶክስ ፐርስፔክቲቭ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ላሳይ። ሲጀመር እንደዚህ ዶግማቲክ የሆኑ አይዲያዎች ላይ የምንወያየው በሁለት ነገር ነው። ልብ ብላችሁ አዳምጡ። እንደ አንድ ኦርቶዶክስ ክርስቲያን ዶግማቲክ በሆኑ ኢሹዎች ላይ የምንወያየው በሁለት ነገር ነው። አንደኛ በመጽሐፍ ቅዱስ፣ ሁለተኛ ደግሞ በቤተክርስቲያን አባቶች ትምህርት ነው። ቢካዝ መጽሐፍ ቅዱስ ለሁሉም ነገር መሰረት ነው። የመጀመሪያ መነሻችንም የሆነው መጽሐፍ ቅዱስ ነው። ከሱ ቀጥሎ የፕራይመሪውን ሶርስ ከመጽሐፍ ቅዱስ ከወሰድን በኋላ ልክ እንደዛው የቤተክርስቲያን አባቶችን ትምህርት ደግሞ እናደርጋለን፣ እንደ ማስረጃ አድርገን እናቀርባለን። ምክንያቱም ትምህርቱ ኮንሲስተንሲ እንዳለው ፕሩፍ የምናደርገው በታሪካዊው ክርስትና ውስጥ የመጣውን የቤተክርስቲያን አባቶችን እምነት ስናይ ነው። ፎር ኤግዛምፕል በቤተክርስቲያን አባቶች በሳክርመንት ዙሪያ ላይ ያላቸው እምነት ምንድን ነው? በቀላሉ እንኳን ለመመልከት አንደኛውን የቤተክርስቲያን አባት እንኳን ብንወስድ ቅዱስ አግናጢዮስ በጣም የቀረበ የሐዋርያት ደቀ መዝሙር ወይም አፖስቶሊክ ፋዘርስ ሐዋርያትን በአይን አይቷል ተብሎ የሚታመነው ይህ የቤተክርስቲያን አባት ቅዱስ ቁርባን ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው። በኤፌሶን መልእክቱ ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው ምንን? ዩካሪስቱን ወይንም ደግሞ ቅዱስ ቁርባንን ኢማጅን። ከዛ ሌላም አባቶችን እንደዚህ እስኪ ወይም ደግሞ በእኛ በኦርቶዶክሳውያን ሊቃውንት ብለን እንኳን የምንወስዳቸውን እነ ጀስቲን ማርቲርን እንኳን እንውሰድ እስኪ። ፈርስት አፖሎጂ 66 ላይ ማንም ሰው በጥምቀት ከኛ ጋር ህብረት ያላደረገ ሰው ይህንን ቅዱስ ቁርባን ሊወስደው እንደማይችል ክሊርሊ ጥምቀትም ሪጄኔሬሽን ለዳግም ውልደት ለመታደስ እንደሆነ ያስቀምጠዋል። በጣም ክሊር እያደረጉት ደግሞ የሚመጡት ደግሞ ቤተክርስቲያን አባቶች ውስጥ አንደኛው ደግሞ ማነው? ቅዱስ ቄርሎስ ዘኢየሩሳሌም
ካቴኬቲካል ሌክቸሩ ላይ ደግሞ እሱም ክሊር ላይ ያስቀምጠዋል። ኤኒዌይስ የቤተክርስቲያን አባቶች ያስተማሩትንና ሐዋርያት ያስተማሩትን ኦርቶዶክሳውያን ክርስቲያኖች ክሊርሊ እንቀበለዋለን። ግን በታሪክ ውስጥ የማናገኘው ትምህርት ግን ፌዛለውን ብቻ ባመንክ ቅስፈት ሪጀኔሬት፣ ባመንክ ቅስፈት ቦርን አጌን፣ ባመንክ ቅስፈት ሴቭድ የሚለው ትምህርት ግን በመጽሐፍም ሆነ በቤተክርስቲያን አባቶች አናገኘውም ነው። ጥያቄ ልጠይቅ እሺ፣ ዴቭን ስለመጣ ኤፍሬም ባለ ጊዜ ዴቭ ኤፍሬምን ጠይቄው ያለው ጥምቀት እና ቅዱስ ቁርባን የኃጢአት ስርየት ይሰጣል የዘላለማዊት ይሰጣል ወይ ብዬ ስጠይቅ ኖ የሚል መልስ ነው የሰጠኝ ኤፍሬም። ለዳዊት ደግሞ የምጠይቀው ጥያቄ ሰው ለመዳን ማመን ብቻ ነው የሚጠበቅበት? ባመነ ቅስፈት ሪጀነሬት ይሆናል? ባመነ ቅስፈት ቦርን አጌን ይሆናል? ባመነ ቅስፈትስ ከክርስቶስ ጋር ህብረት ማድረግ ይችላል ወይ ዊዛውት ሳክረመንት በእምነቱ ብቻ? ዴቭ ቴንክ ዩ። እሺ ልደት፣ ይሄ ፌት አሎን ብለን የምናስቀምጠው ቅድም እንዳልኩ ነው። ፌት አሎን ብለን ስንል ለጀስቲፋይ ስለመሆን ነው እያወራን ያለ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ስለመውጣት ነው። ኮንቨርት ስለመደረግ ነው እያወራን ያለ። ያ ሞነርጀቲክ ነው። ድነት በሚለው ውስጥ ግን ካስገባው ቅድም እንዳልኩት ነው መልሴ። ድነት ድነናል በሚለው ውስጥ መጽደቅ ብቻ አይደለም። ድነት መጽደቅ ብቻ አይደለም። ድነትን መዳንን የሚለውን ጀስቲፊኬሽን ባይ ፌት አሎን ብለን አንገልጸውም። ጀስቲፊኬሽን ባይ ፌት አሎን ብለን የምንገልጸው ለጽድቅ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ነፃ ስለመውጣት ነው። ኮንቨርት ሞነርጀቲክ አክት ነው። እግዚአብሔር ብቻ በኃጢአተኛው ሰው ስቴት ኦፍ ሲን ውስጥ ባለው ሰው እግዚአብሔር ብቻ አክት የሚያደርግበት ማለት ነው። ድነትን ግን ስናስቀምጠው ድነናል በሚለው ውስጥ ጥምቀትን አንነጥለውም። ምክንያቱም ለእኛ ለሉትራን ጥምቀት ሪጀኔሬት የምናደርግበት ነው። ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው። ለዚህ ነው ለድነት ነሰሰሪ ነው ብለን ያስቀመጥነው በኮንፌሽናችን ማለት ነው። እና ያ ሪጀኔሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን ቅድም እንዳስቀመጥኩት ያ ሰው አምኖ ጀስቲፋይ ሆኖ ድንገት ሳይጠመቅ ቢሞት ነው። ያ ኦፕሽናል ነው። እንደዛ አይነት ኬዝ ቢያጋጥም ያ ሰው ድኗል ብለን እናምናለን። ምክንያቱም አልጠመቅም ብሎ አይደለም፣ ሳይጠመቅ ሞተ። ልክ የቤተ ክርስቲያን አባቶች ሳይጠመቁ የተሰዉ እንዳሉ ሁሉ ማለት ነው። ያ ኦፕሽናል ነው፣ የሆነ ኤክሰፕሽናል ኬዝ ነው ያኛው ማለት ነው። እና ድነትን ከጥምቀት አንነጥለውም። ጀስቲፊኬሽን ባይ ፌት አሎን ግን ስለ ጽድቅ ነው እያወራን ያለ ነው። ኮንቨርት ስለመደረግ ነው። ከቦንዴጅ ኦፍ ዊል ውስጥ ነፃ ስለመውጣት ነው። ያ ደግሞ ሞነርጀቲክ የሆነ እግዚአብሔር በኃጢአተኛው ሰው ላይ አክት የሚያደርገው ነው ብለን ነው የምናስቀምጠው ማለት ነው። በአጭሩ ድህነትና ጥምቀት አንድ ላይ የሚሄዱ ናቸው። ሰው ለመዳን ባፕቲዝም ነሰሰርሊ ያስፈልጋል። አብሶሊት ነሰሰሪ አይደለም ያልኩት፣ ነሰሰርሊ ያስፈልጋል እያልከን ያለው ማለት ነው። ፔንቴኮስታል ግን ነሰሰርሊ ለሳሊቬሽን ጥምቀት ያስፈልጋል አይሉም። ይሄ እኛ እናውራ ልደቴ። አልጨረስኩኝም እኮ እኔ አልጨረስኩም። አንድ ይቅርታ፣ እሱ እንደ ሰዓት በመሀል ገባ አልጨረስኩም። ከተናገርከው ነገር አንጻር ነው። ስለዚህ አሁን ዴቭ ሰመራይዝ አደረገው። ዴቭ እየነገረኝ ያለው ነገር ምንድን ነው? ባመነ ቅስፈት ሳይሆን ሪጀኔሬት የሚሆነው ኦር ደግሞ ሴቭድ የሚሆነው በምን ጊዜ ነው ማለት ነው? ከሳክረመንት ጋር ሲገናኝ ወይንም ሲጠመቅ የጌታን ስጋና ደም ሲቀበል ነው። ግን ኤፍሬም ቅድም ስጠይቅ አንተ ጥምቀትና የጌታ እራት ለኃጢአት ስርየት ኮምፕሊትሊ አይሆኑም። አሁን እነግርሃለሁ። ምን ቅድም አሁን የዴቪድም ያንተንም የሁለታችሁንም ነው የማልቀበለው እና አሁን ስለዚህ የዳዊትንም አትቀበልም? ሁለታችሁንም ነው የማልቀበለው ነው። ያንተንም የዴቪድንም በመካከላችሁ ኢሴንሻል የሆነ ዲፈረንስ አለ ማለት በሳሊቬሽን ዙሪያ ነው። ልንገርህ፣ ካልተቀበልክ መጀመሪያ ከዳዊት ጋር ትሰኛለህ ወይስ አውርተህ ስጨርስ ላውራ? ካልተቀበልክ አውራና ስጨርስ አውራለሁ። በእኔ ተራ ግን እንዳትገባ ጎሄድ። ዮኒ ያንተንም የዳዊትንም አልቀበልም ካለ ከእኔ ይልቅ ዳዊት ይቀርበሃል። በአንድ ካውንስል ውስጥ ነን፣ ወንጌላውያን ነን ስላክ ዩ ጋይስ ሃቭ ቱ ዲቤት መጀመሪያ ከኔ ጋር ከመውራት በፊት እድሉን በድጋሚ ሰጥተናቸዋል። ቴንክ ዩ ሃቭ አ ጉድ ታይም። እኔ እሰማለሁ። አመሰግናለሁ። ዮኒዬ በትልቁ ላይ ታደርገኛለህ። እኔ ዴቪንም እሱንም አልቀበልም። ለእሱ ለምን እንደሆነ እንትን እላለሁ። ግን አሁን ጻዲቁን የእሱን ደግሞ ያው ጻዲቁ ኩላዊቱ አንድ በሀሳብ ማይስማሙት ቤተክርስቲያን የእሷን ደግሞ ትምህርት እንከታተል። አመሰግናለሁ። ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን
እንገባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚህ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ቅድም አንድ ያነሳሁት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ፣ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። በህግ አምላክ ዮኒ ያስከብርልኝ። ዮኒ አሁን አስከብር፣ ዮኒ ያስከብር፣ አሁን ያስከብራል። ዮኒ ግን በቃ ሚታርግ ልደት ሀሳብ አንቀበልም። ከርዕሱ ጋር አብሮ የሚሄድ ነው ያልከኝ አይደለ? ነገረድነት ነው፣ ነገረድነት ነው እንዴ? እምነት በሚለው ላይ ነው አይደለ? ነገረድነት ነው፣ ነገረድነት ነው። ይሄ የሚያወሩት ነገረድነት ነው። አንዴ ልደት እኔን ስማኝ አንዴ። እምነት ብቻ በሚለው ላይ ነው አይደል ንግግራችን ያለው? ነገረድነት ምንድን ነው? ቅድም የጠየኩ ሆን ብዬ ልደት የጠየኩ ዮንዬ ምንድን ነው ርዕሳችን ምንድን ነው ስል ነገረድነት እንድትለኝ ያስባልኩ አውቅ ሆን ብዬ ነው። የምናወራው ነገረድነት ነው። አሁን እያወሩ ያሉት ነገረድነት ላይ ነው ወንድሞቹ። ስለዚህ እንስማቸው የሚሉትን ነገረድነት ብቻ የሚለውን አንነጋገርም ከዚህ በኋላ። ይሄው ነገረድነት አይደለ? እምነት ለድነት አይደለ የምናወራው? መጀመሪያ ኤፍሬም ኮንፌስ እንዲዳ በመሀል እሺ፣ ቆይ በመሀል አንዴ ዴቭ በምን ላይ ነው የርዕሱ የነበረው? እዚህ አብሮ ይሄዳል። ነገረድነት ነው። ክፈትና ቆይ አንዴ ዳዊት ክፈትና አንዴ የሚያስታርቅ ነገር አድርግ ነው ካልከኝ ይቀጥላል። ምን ያስታርቀናል? ለምን ተጣልተን? ቆይ ዴቭ ጎሄድ። አይ የሚያስታርቅ ሀሳብ ከልደት ጋር እያወራን እየተነጋገርንበት ያለ ነው። ጀስቲፊኬሽን ባይ ፌት አለውን ነው ፌት አለው። ስለዚህ ኤፋ ምን እንደሚያስደምጠን አላውቀውም። እኔ ቪዲዮውን አላውቀውም። ስለዚህ እምነት ብቻ በሚለው ላይ ነው። ከዚህ ጋር የማይገናኝ ነገር ነው የሚከፍትል ኤፍሬም ባለጌ ሰዎች እየተዛዘብን ምን መሰላችሁ? እዚህ ጋር አሁን የምለው እምነት ብቻ በሚለው ላይ ነው። እምነት ብቻ በሚለው ላይ ቪዲዮ አለ ብሏል። ቪዲዮውን ያሳየን። እምነት ብቻ የሚል ነገር ከሌለ ግን እምነት ብቻ የሚል ርዕስ አለ። ከእምነት ብቻ ውጭ ከሆነ ግን ምንም የምንቀበለው አይደለም። ተከታተሉ። አንድ ጊዜ እምነት ብቻ የሚል አይደለም። አንዴ እምነት ብቻ እምነት ብቻ የሚል ሀሳብ ካላመጣ አውቶማቲካሊ መሀል ላይ እንገባለን። አስከብርልኝ። ሰውት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ፣ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድን ነው ያ ቁስል? ልክ በቀደመው እባብ በኩል የመጣ ቁስል ነው። አንድ በህዝብ እስራኤል ዘንድ የነበረውን የእባብ መነደፍን እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዚያትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደለም። ቀሲስ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ የሰጠው ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበኩት የለም። እንደዛ ብሎ ነበር እሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስልናል። ቀሲስ ሰው ምንድን ነው? ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንን ሰጠ? የናስ እባብን እንዲሰቀል አደረገ። ከዛን እሱ ከእምነት ብቻ ጋር ስለተሰቀለ ብቻ አይደለም እያዩ እንሂድ ደግሞ የእባብ ቁስል አሁን የምንድነው? ቅዱስ ኢራኔስ በጣም ጥንታዊ አባት ይህንን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይነገራል በግልጽ። ከዚህ ከኃጢአት ስጋ ከአዳማዊ ሰው ከብሉይ ሰውነታችን ይላል
ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘዊ። እሺ በቃ ይብቃኝ። እሺ እና ሮሜ 6 የአንድምታ ተርጓሚም እንደዚሁ ነው የሚለው። በጣም እሺ አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ ባንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያሉ ነው። ልብ አድርጉ። ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነትን ያስገዛ የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር ያልታጠበም ቀጥሏል። ይሄ በጣም ትልቅ ኑፋቄ ነው። ለምን? ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር ይሁን የምትፈልገውን ነገር አግኝታ የላከው እንዲሁ ደግሞ የተላከው ለኃጢአተኞች ነው። ምክንያቱም መጽሐፍ ቅዱስ ለአመፀኞቹ አንድ ጊዜ ሞተ። ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለው እንዲሁ ነው የሚለው። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ቀደደው፣ አጠፋው፣ ለአንድያው እንዳይታይ አድርጎ ደመሰሰው። ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ ነው። የዕዳ ደብዳቤያችንን የሚለው የዕዳ ደብዳቤያችንን ቆላስይስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረው የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው ኖ የሞተ ሰው ምን ያለ እና አብርሃም ተነስተው አምነውበት አይደለም ከዚያ ይሄዳሉ። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን እድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ነው። ምን ይላል? እስመ ሰዓረ ዘትካት ወነሰተ ምክሮ ለጸላይ የቀደመውን የስህተት ወይንም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ የጠላትን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ መስዋዕቱ ከተሰዋ በኋላ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይደለም። የቤተክርስቲያን ትምህርት አለ። ለዚህ ነው ሊቀ ሊቃውንት ስምዐኮነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ነው። እንዴት ታያለህ? እሺ አሁን የቤተክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የኤርሲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን ሲባል የጌታ ቤተክርስቲያን ያለችን ይህች የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም። ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተክርስቲያን ኦሪጂናል ሲን እኮ እያወሩ ነው። ቆይ ዮኒዬ ከምን ጋር ነው? አይ ከስርም እየጻፉ እኮ ነው። ልደት ይጻፉ። እነሱማ ምን ላይ ጽፉ ነው? ዮኒ ቆይ ላስረዳህ ምን እየሆነ እንዳለ። ዝም ብሎ ማዳመጡ ጥሩ ነው። እኔ አሁን እንዳየሁት ምንም አልገባኝም። ግን ላስረዳህ ምን እያወሩ እንዳለ ዮኒ እንጠይቀው። ተገናኝቶልሃል? ለምንድን ነው የምታወራው? ይህ ቀጥለኛ እኮ እንሰማለን። ልደት እኔ ሰማ ምንድን ነው ልደት የሚያወራው? እኛ ስለተስማማን ብቻ አይደለም። ለደምገው ይኸው ሌሎቹም እየጻፉ ዮኒ ስለምን እያወሩ እንደሆነ ልንገርህ። ንገረኝ። እያወሩ ያሉት ሁሉም ሰው ይኸውልህ፣ እያወሩ ያሉትን ልብ በል። ቀሲስ ድበኩሉ ምንድን ነው እያሉ ያሉት? እሳቸው ብቻ አይደለም፣ አሁን የሚቀላቀሉ ደግሞ አሉ። ይህንን ክርክር ማለት ነው። ምንድን ነው ቀሲስ ድበኩሉ እያሉ ያሉት? ቀሲስ ድበኩሉ ብቻ አይደለም፣ አብዛኛዎቹ ሊቃውንቶች እያሉ ያሉት ምንድን ነው? ኢየሱስ ክርስቶስ ለሰው ልጆች ሁሉ መጥቶ ሲሞት ሰዎች ሁሉ ከአዳም እርግማን ነፃ ወጥተዋል ነው። እና አክሊል ደግሞ አይደለም፣ አይወጡም። ከአዳም እርግማን ነፃ የሚወጡት በክርስቶስ ኢየሱስ ሲያምኑ
ነው እንጂ በክርስቶስ ኢየሱስ እስካላመኑ ድረስ በአዳማዊ እርግማን ነው የሚቆዩት ነው የሚሉት። ልዩነቱ ነገረ ድነትና የመዳን ትምህርት ነው። ስለ መዳን ነው የሚያወሩት። ሰው ድኗል አልዳነም ነው፣ ሁሉም ድኗል ሁሉም አልዳነም ነው እያሉ ያሉት። ስለዚህ ጨርሻለሁ። ይህንን ብቻ ስሙት። መስቀል ላይ ሲሞት ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ? ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውልቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ስለዚህ ይህም ልዩነት አላችሁ ማለት ነው። የተሰጠው ለማን ነው? ይህ ከተደረገው ለሙስሊሙም፣ ዛሬ እንጨት ለሚያመልከውም፣ ዛሬ በዛ በዚህ ብቻ ጌታንም ለካዶ አረ ክርስቶስ የለም ብለው ለሚልም ሰው ጌታ ምህረት ይቅርታን አንድ የሰጠው ለሁላችን። በደሙ ስንታጠብ ተለይተን አልታጠብንም። በደሙ ስንታጠብ ድነናል የምንለው ስቴጅ ላይ ከኛ የተጠበቀ ነገር የለም፣ ከኛ የተደረገ ነገር የለም። እንዲሁ በጸጋው መዳን ተመርጦ ሳይሆን ለሁሉ ተሰጠ። ቸር ፍቅር መሐሪ አምላክ ስለሆነ በአዳም በኩል የመጣው ውድቀት ግን ከሱ ነፃ ወጥተዋል። የአዳም በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት በዚህ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። ምክንያቱም ከአዳማዊ ውድቀት ነፃ መውጣት ማለት ከውድቀት ወደ ብርሃን መምጣት፣ ከጨለማ ወደ ብርሃን መምጣት ማለት ነው። ከሞት ወደ ህይወት መምጣት ማለት ነው። አዳማዊነት ሞት ነው ራሱ፣ ክርስቶሳዊነት ነው ህይወት። ስለዛ ከዛ ወጥተዋል ማለት ከሞት ወጥተዋል ማለት ነው። ስለዛ ወደ ህይወት መጥተዋል ማለት ነው እና ህይወትን አግኝተዋል። ባያምኑም ባይቀበሉም ኢየሱስን ህይወት የሆነውን ኢየሱስን ሳይቀበሉ ግን ህይወት ሆኖላቸዋል ብሎ የሚያስተምር የክርስቲያን መምህር ያለ አይመስለኝም። እኛ እንደ ፕሮቴስታንቶቹ በሰው ልጅ ላይ መርገም አለ አንልም። ነውር ነው። እስኪያምን ድረስ መርገም አለበት፣ ሲያምን ግን መርገሙ ይነሰለታል የሚል እንደዚያ ትምህርት የለንም። ልባርክ እስኪያምን ድረስ በመርገም ውስጥ ነው ያለው፣ ሲያምን መርገሙ ይነሳል የሚል ትምህርት የለንም። ይሄ ፕሮቴስታንት ትምህርት ነው እያለ ነው ዲያቆን ያሬድ። እና ሰው ሳያምን መርገሙ ተነስቶለታል ማለት ነው። ሳያምንም ሶሪ ይቅርታ፣ ቆይ አክሊልዬ፣ ቆይ ይቅርታ አድርጉልን። ቆይ ምንም እንትን አይልም አክሊል፣ ይቅርታ። ቀሲስዬ ይፍቶኝ፣ ባርኮኝ፣ ጥብጭ ስቶኝ፣ ክነቶትን ይጠብቅልኝ እግዚአብሔር። አሁን ከይቅርታ ጋር ሁላችንም እንድንማማርበት አንድ የቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እንደዚህ እያደረጉ አሁን እግዚአብሔር የለም ብሎ ስለሚያምን ሰው ነው። እግዚአብሔር የለም ብሎ የሚያወራ ሰው የሚያምን ሰው እግዚአብሔር የለም። ጨርሻለሁ። ልደት ሚታርግ ጨርሷል። ይኸው ጨርሷል። ይሄ ነው የመጨረሻው። የሚያምን ሰው ኤቲስት ነው። እርሱ ክርስቶስ መጥቶ በመስቀል ላይ ሲሞት እሱም ጭምር ነው የዳነው ብለውኛል። እንዴ እሱ መርገሙ እሱም ላይ ነበረ እኮ በመሰረቱ እሱም ላይ ነበረ መርገም። ስለዚህ ድነዋል እሱ ሰው። አዎ፣ አረ ምንም ጥያቄ የለውም። ኤፍሬም እና እሱም ድነዋል፣ ክርስቲያኑም ድነዋል። አሁን ይህ ሰውዬ ደህንነት አለው፣ ድኗል። ኦልሬዲ የዳነ ሰው ነው። አንድ ክርስቲያንም በክርስቶስ ኢየሱስ ያመነውም እሱም ድኗል። አሁን በክርስቶስ ኢየሱስ ያመነው ሰው ሁለተኛ ጊዜ የሚድነው ከምንድን ነው? ሁለተኛ ጊዜ የሚድነው ደህንነት ሁለት ነው የሚድነው። አሁን ይኸውልህ ደህንነት ሁለት ነው፣ ሁለት መዳን ነው ያለው። አንተ በምትለው አይነት አይደለም፣ እንደሱ አይደለም የሚጠየቀው። ጥያቄው ትክክል አይደለም። እየጠየቅ ያለው ጥያቄ በነገራችን ላይ ሲጀመር ጤናማ አይደል። ይህን ነው ባቢሎን የምንለው። ባቢሎን የምንለው የትኛውን ነው? ጨርሳል። ሀሳቤ ምንድን ነው ዮኒዬ? እንደምታውቀው እነ ልደተ ቃል ሰው እንዴት ይድናል በሚለው ትምህርት ራሱ አንድ አይደለምና ማን አዳንም ራሱ አንድ ላይ አልተስማሙም እስካሁን እስከዛ። ሀሳብን ንገረን ልደት። ከዚህ በኋላ ከቪዲዮ በኋላ ምንድን ነው የሚለው? እስኪ ሀሳቡን ንገረኝ ኤፍሬም። ሀሳቡ ምንድን ነው? እንደምታያቸው ሊቃውንቱ በሙሉ ቲክቶክ ላይ የልደተ ቃል ግሩፖች በሁለት የተከፈለ የደህንነት ትምህርት ነው ያላቸው። ግማሾቹ አይ ኢየሱስ መጥቶ ለዓለም ሲሰቀል እንደሰማኸው ለዓለም ነው የሞተው ኢየሱስ፣ ስለዚህ ሁሉም ከአዳም ነፃ ወጥተዋል፣ ከአዳም እርግማን ነፃ ወጥተዋል፣ ከአዳም እርግማን ነፃ ያልወጣ የለም ብለው ነው የሚያምኑት። እነ ዲያቆን ያሬድም እነ ቀሲስም የምታያቸው ማለት ነው። እነ አክሊል ደግሞ ግሩፕ ደግሞ በፍጹም
ነፃ አይወጡም። ነፃ የሚወጡት ክርስቶስን ሲያምኑ ነው፣ ከአዳማዊ ማንነት ነፃ የሚወጡት ይላሉ። ነገረ ድነት ማለት ይሄ ነው። እምነት ማለት ይሄ እምነት አያስፈልግምና እምነት ያስፈልጋል። ሁሉም ጸድቀዋልና ሁሉም አልጸደቁም መካከል ልዩነት አለ ማለት ነው። ቤዚክ የሆነ ቅድም አሁን መጥቶ እኛ ጋር ሲያፏጭ የነበረው ስለ ሳክረመንት ነው፣ ሚንስ ኦፍ ግሬስ ላይ ነው እናንተ ልዩነት አላችሁ የሚለው። እሱ ግን በደህንነት ትምህርት ሰው ሁሉም ድኗል፣ ሰው ሁሉ አልዳንም ላይ ገና አልተስማሙም። ማን ይዳን ማን አይዳን አልተስማሙም ገና የድነት ትምህርት ላይ ማለት ነው። እኛ አትሊስት ሳክረመንት ላይ ነው ውይይታችን ልዩነታችን ያለው ማለት ነው። ኦኬ ዮኒ ሀሳብ ልስጥ። በጣም ብዙ ደከመ ኤፍሬም፣ እጅግ በጣም ብዙ ደከመ። በእርግጥ ልፋትህ በጣም ነው ያሳዘነኝ። በጣም ብዙ ኤዲት አድርገሃል፣ ካፕከት ላይ ገብተሃል፣ ቪዲዮ አፕሎድ አድርገሃል፣ አኬ ጋር ቁጭ ብለህ ተምረህ ሪከርድ አድርገሃል፣ ያሬድ ጋር ቁጭ ብለህ ሪከርድ አድርገህ ተምረሃል። እንደሱ ከመጣህ እንትን ደግሞ አንተ ስለማስተማር ታወራለህ። አንተ ከማማተብ ውጭ ምን ትችል ነበር? ቲክቶክ ላይ ስትመጣ እኔ ያስተምርህ እንጂ የኔ ተራ ነው። እኮ አፍን ጠብቃ፣ አፍን ጠብቅ። ሩድማ አንተ ነህ እኮ። እኔ እያወራሁ ነው። ፕሊዝ እኮ ስነስርዓት ይዘህ አውራ። ስታወራ ስነስርዓት አድርገህ አውራ። ውስጥህን አትጉዳው ማለት ገና ብዙ ቀጣይ ህይወት አለ። ኦኬ እኔ ልደት ከተናገርኩ አስቀይምሃለሁ፣ ጌታን አስቀይምሃለሁ። አትናደድ። አልፈልግም ግን እኔ ሰው ዲስግሬስ እንደሚያደርግ እውነቱን ነግሬ አስቀይምሃለሁ። እኔ ስለአንተ ነገር ግን ማለት እያወራን አይደል ያለ ነው። በስነስርዓት አውራ። ልታስፈራራኝ አትችልም። ልትሰርበኝ በስነስርዓት አውራ ነው ያልኩህ። መብትህ ነው እሱ። መሳደብ አዲስ አይደለም ለአንተና እኔ ልቀጥለው። ኦኬ አንተ ቤት ነው ስድብ እንደ ስታመጣ እመጣልሃለሁ። ተብላችሁ ክርስትና ለምትሰብኩ ሰዎች እኛ ታዲያ ምኑን እንማርከን? አሁን የኔ ተራ ነው። እሱ ማስረጃ የሚለውን ነገር አቅርቦ አንዴ የኔ ተራ አንዴ ተረጋጋ ልደት መብቱ ነው። ማስረጃ የሚለውን ነገር አቀረበ። በኋላ አንተ ሪፊዩት ማድረግ ያለብህ ፐርሰናሊ አታክ አታርገው። አንተ እንደዚህ ሆነ ለፋህ ምናምን አያገባም። ማስረጃ የሚለውን አቅርቧል። ገና ሳላወራ እኮ ነው ውስጥ እኮ በስርዓት አድርገዋል። ስርዓት አድርገው አንዴ እኔን አተልቀኛውን ደግሞ ገብቷል። የኔ ተራ ነው አይደለ? ተራ ነው። ዳትስ ማይ ተር። ረጅም ሰዓት ሰምቻለሁ። አሁን እባካችሁ በተቻላችሁ አቅም ሚዩታችሁን ሳታነሱ እኔ ለምሰጠው ለኤፍሬም ለደከምበት ለዚህ ሁሉ ጊዜ እኔ አጠር ያለች መልስ ሰጥባትና ወደ ጥያቄው መለሳለሁ። ዞሮ እንግዲህ ኤፍሬም በተቻለው አቅም ሲጣጣርና ሲደክም የነበረው ነገር በእናንተ መካከል ልዩነት አለ የሚለውን ነገር ለማሳየት ነው ሲሞክር የነበረው በጣም በሚገርም ሁኔታ። ግን አልተሳካለትም። ለምን ያልተሳካለት ዋነኛው ምክንያቱ ኤፍሬም እኛ እዚህ ጋር የቀረብነው ፌዝ አለውን ስትሉ እናንተ ሳክረመንትን ይጨምራል ወይስ አይጨምርም ወይ? እምነት ብቻ የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ወይ? ሉትራንስ ፌዝ አለውን ሲሉ ምንድን ነው የሚለውን ለማሳየት ነው እንጂ ለአንተ የእምነት መግለጫ የእኛን የወንድሞችን ማብራሪያ ማምጣት በራስህ የቆመ ትምህርት እንደሌለ የሚያሳይ ነው። እና ይህ ሁሉ ሰዓት ሁሉም ሰው ሰልችቶት በቃ አክብሮ ብቻ ይጨርስ እየተባልክ ነበር። ከታች ኮመንት ላይ ተውት ቆይ ይጨርስ መጨረሻውን እናያለን ሲባል ነበር። መጨረሻውን መጀመሪያውም ከምናወራው ሀሳብ ጋር አለመመሳሰሉ የጨነቀለት አይነት ወሬን ያወራው። ምክንያቱም ስሞል ካቴኪዝም ምን እንደሚለው በባፕቲዝም ዙሪያ ይታያል። ሆኒ አዎ ይታያል። ይሄ አሁን እንግዲህ ቡክ ኦፍ ኮንከርድ ነው የሉትራን ነው the sacrament of the holy baptism ይላል። እኔ በዶኩመንት ነው ማሳየ በጽሁፍ ደረጃ ያለ ነገር ማለት ነው። ኦኬ እንደዚህ ይላል። ፈርስት መጀመሪያ ላይ ማለት ነው ባፕቲዝም ይልና መልሱን ሲመለስ ባፕቲዝም is not a simple water only ዝም ብሎ ጀስት ይሄ ሜርሊ ውሃ ብቻ አይደለም ነው but it is the water comprehended ምን ይላል in God's command and connected with God's word ይልና which is that word of God ብሎ ቀጣ ያለውን ነገር ላሳየ ምን እንዴት እያለ እንደሚያብራራው እኮ ቀላል እኮ ነው። የትኛው እግዚአብሔር ቃል ሲል መልሱ Christ our Lord says in the last chapter of Matthew go ye all into the world and teach all nations and baptizing them in the name of the Father the Son and the Holy Spirit። ስለዚህ ትምህርቱ ምንድነው? ወደ ዓለም ሁሉ ሂዱ ማቴዎስ ወንጌል ላይ ያለው ማለት ነው። በአብ በወልድ በመንፈስ ቅዱስ ምን በሏቸው
አጥምቋቸው እያለ ይናገራል። ቀጣዩን እኔ ኦኬ ቀጣዩ ዋት ዳዝ ባፕቲዝም ጊቭስ ኦር ፕሮፊት? ጥምቀት ምን ይሰጣል? ይሄ የሉትራኑን ነው። ጥምቀት ምንድን ነው ጥቅሙ ወይም ፕሮፊቱ? ከጥምቀት የምታገኘው ነገር ምንድን ነው? በጣም ደስ ሲምፕል በሆነ መንገድ ነው የተቀመጠው። ክሊር ነው ለማንኛውም ሰው። መልስ ይልና ይኸውልህ ዮኒ ኢት ወርክስ ፎርጊቭነስ ኦፍ ሲን። የመጀመሪያ ስራው ምንድን ነው? ለኃጢአት ስርየት ነው። ኤፍሬም ይሄን አያምንም። ዮኒ ከዶክመንት ነው እያሳየ ያለሁት። ፔንቴኮስታል እንደዚህ አያምንም። ጥምቀት ምን ይሰጣል የሚለውን ሲያብራራ የሉትራን ዶክመንት ላይ ፎርጊቭነስ ኦፍ ሲንስ ለኃጢአት ስርየት፣ ኦኬ ደሊቨር ፍሮም ዴዝ እንደ ዲቭል ከሞት ምን ይልሃል ማለት ነው። ከሰይጣንና ከሞት ነፃ ያወጣሃል። ከዛ አስቀጠል ይልና እንደ ጊቭስ ኢተርናል ሳሊቬሽን ቱ ኦል ሁ ብሊቭስ፣ ለሚያምኑት ሁሉ ምን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል። ግን ውሃው ብቻ ሳይሆን ቃሉ፣ ውሃው ከቃሉ ጋር አንድ ላይ ሆኖ ማለት ነው። ውሃው ሜርሌ ብቻው ምንም ሊሰጥ አይችልም። ኦኬ ስለዚህ እንደዚህ አይነት ነገሮችን የያዘ ነገር በፕሮቴስታንቱ ዘንድ በየትኛው በሉትራን ዘንድ ይሄ ብሊፍ አለ፣ በፔንቴኮስታሉ ዘንድ ይሄ ነገር የለም። ስለዚህ ቅድም ባቢሎን ብለህ ይዘህ የመጣኸው ዶክመንት አኬ ያለ ይሄንን ነው። አኬ ወንድማችን እኮ ቅድም የተናገረው አንዱ የሚለውን አንደኛው አይልም፣ አንደኛው የሚለውን አንደኛውን አይልም። ከዚህም የተነሳ ባቢሎናዊነት ማለት ያ ነው ብሎ የተናገረው እኮ እኔ ልደተ ቃ እንደዚህ በዶክመንት እያወጣው አሳይሃለሁ። ይኸው ቀጠል ይልና እዚህ ጋር ሃው ካን ወተር ዱ ሰች ግሬት ቲንግስ፣ ውሃ እንዴት ይሄንን ትልቅ ነገር ሊያደርግ ይችላል ብሎ ይጠይቃል። እንግዲህ ለብዙ ሰው ውሃ ማለት ይቀልበታል። ነው ውሃው ብቻውንማ ምንም ሊያደርግ አይችልም እኮ ከእግዚአብሔር ቃል ጋር ሲሆን ግን ምን ያደርጋል? ሪጀነሬት ያደርጋል። ይሄ የቤተክርስቲያን ትምህርት ነው አክቹዋሊ እውነቱን ለመናገር። ይሄን ግን ፔንቴኮስታሉ አያምነውም። ዮኒ አንተ ስትጠመቅ ለኃጢአት ስርየት ነው ብሎ አላጠመቁህም። በእርግጠኝነትም ነግረህ አልተጠመክም እንደዛ። ምክንያቱም በሉትራን ጋር ብትጠመቅ ኖሮ ሳክረመንቱንም ስትቀበል የቁርባኑንም ሆነ የጥምቀቱን ለኃጢአት ስርየት ነው ነው። ግን አንተ ፔንቴኮስታሉ ጋር ስለነበርከው እንደዛ ብለው አላሉም። ይኸው ውሃ ግን ይህን ትልቅ ነገር እንዴት ሊያደርግ ይችላል ብሎ ሲጠይቅ መልስ አንሰር ኢትስ ናት ዘ ዋተር ኢንዲድ ዛት ዳዝ ኢት። ውሃ ብቻውን ዝም ብሎ ያን ነገር ሊያደርግ አይችልም። በት ዘ ወርድ ኦፍ ጋድ ዊች ኢዝ ይልና ዊች ኢዝ ኢን ኤንድ ዊዝ ዘ ዋተር፣ ያ የእግዚአብሔር ቃል ከምኑ ጋር? ከውሃው ጋር። and faith which is trust such word of God in the water። ታምናለህ ውሃው ከእግዚአብሔር ቃል ጋር ሆኖ ምን ይልሃል ነው? ያድንሃል ነው። ፔንቴኮስታልም የእግዚአብሔር ቃል ብቻ፣ ቃሉ ብቻ። ሉትራን ጋር ስትሄድስ ቃሉ ከምኑ ጋር? ከውሃው ጋር አንድ ላይ ሆኖ ሪጀነሬት ያደርጋል። እንደዚህ አይነት እምነት ነው ያለው። በቅዱስ ቁርባን ላይም ብንሄድ ሌላም ቦታ ላይ ብንሄድ ይኸው ፋይናሊ ደግሞ አራተኛውን ቻፕተር ደግሞ ላሳየ። ዋዳ ሰች ባፕታይዚንግ ዊዝ ደ ዋተር ሲግኒፋይ፣ ምንድነው ሲግኒፋይ የሚያደርገው ይሄ ነገር በውሃ የሚጠመቀው ጥምቀት? ቀጠል ይልና መልሱ ኢት ሲግኒፋይዝ ዛት ዘ ኦልድ አዳም ኢን አስ ሹድ ባይ ዘ ዴይሊ ኮንትሪቢዩሽን ኤንድ ሬፔንታንስ ቢ ድራውን ኤንድ ዳይ ዊዝ ኦል ሲንስ ኤንድ ኢቪል ላስትስ። አሮጌው ማንነታችን አዳማዊ ማንነታችንን ምን ይለዋል? ጥምቀቱ ኮምፕሊትሊ ይገለዋል ማለት ነው። ከዛ አዲሱን ማንነት ክርስቶስን ትለብሳለህ፣ ዊች ኢዝ ዳዊት የተናገረው ቅድም። ይሄ ደግሞ በሮሜ መልእክቱ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 1 ላይ ምንድን ነው የሚለው? የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ ተጠመቅን አታውቁምን? ሞትን በሚመስል ሞት ከእርሱ ጋር ከተቀበረን ትንሣኤን በሚመስል ትንሣኤ ነው ከእሱ ጋር እንነሳልናል። ታላለወ የለም። ስለዚህ ሉትራኑና ፔንቴኮስታሉ በሳክሪመንት ዙሪያ ላይ ወይንም ደግሞ ሪጀነሬት በመሆን ሪቦርን በመሆን ዙሪያ ላይ ያላችሁ ልዩነት ቤዚክ ልዩነት ነው። ሰፊ ልዩነት ነው። በጣም ሰፊ በኋላ ላይ ሲናገሩ ደግሞ እኔ የሙሉ ወንጌልን ደግሞ ፈልጌ ያመጣልሃለሁ። ዮኒ ዶክመንት ነው ማመጣል። የሙሉ ወንጌልን ደግሞ
በጥምቀት ዙሪያ ላይ ምን ብላ እንደምታምን አሳያለሁ። እንግዲህ ለኤፍሬም እኔ ጥያቄ አለኝ። ጥያቄ ምንድን ነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን ከእኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? አንድ ደቂቃ ስጠኝ። እኔም ደግሞ ዶክመንት ላሳይ። እሱም ዶክመንት አላሳየም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ። አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሀሳብ ስጥ። ልደት እንደፈለኩ ነው ማውራት። ዮኒ አንዴ ሀሳብ ስጥ። ዮኒ ሀሳብ ስጥበታል። በብርሃኑ ተመላለሱ የሚለውን ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አድርጋለሁ። አንዴ ግን የሆነ ነገር ልበልኝ። ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራተ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣ ይሄ ትምህርት ሊሆን አይችልም፣ ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቀኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ፣ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግርህ ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባህሪ ያቺን ለማለት ነው። ብራ ይጎህ ዮኒ፣ እኔ ያመጣሁት ለአንተ አይደለም፣ ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ ዶክትሪን እኔ ለምን እቋረጣለሁ? ዮኒዬ ፍዬ ዶክትሪኑን ነው ማሳየት የነበረበት። ግለሰቦችን ሳይሆን ዶክትሪን ነው የኦርቶዶክስ። ለምን እንዳመጣው ልነግርህ እኮ ነው። ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው? ሁሉም ሰው ድኗል አልዳነም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በር ዘግተህ ይህንን ሳትፈታ ማለት ነው። የተባለው ምንድነው ግን መጨረሻ ላይ አይ የውስጥ ጉዳይ ነው፣ አፋፍሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው። ይሄ ነገር አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? እነ ቀሲስ ድበኩሉ የእነ አክሊልና ሀሳብ ዶክትሪኑ ይላል ወይ ነው የኔ ጥያቄ። አንድ ጊዜ ሙሉ ወንጌል ልደተ ቃል ገባ ምንድን ፌር አይደለም እንዴ? ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ። ዶክመንት ብለሃል። ዶክትሪኑ ነው ኦርቶዶክስ ዶክመንት ይኸው ዶክትሪን ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም እንዴ? መጽሐፍ ቅዱስ ዶክትሪኑን ነው አይደለ? እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው? ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ዮኒ ገድላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ሁሌ አልነበረም። ቲክቶክ ላይ ገድላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምንል ላሳይህ ዮኒ፣ ማስረጃ ላሳይህ። ልጆች ለምንድን ነው ኢንተራፕት የሚያደርጉት? ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ መከራከሪያ የኔ ተራ አይደለም እንዴ? አይደለም፣ የኔ ተራ ነው። ልደት 15 ደቂቃ አውርተህ አንድ ደቂቃ እንዳላወራ ነው። ዮኒ እኔን አተልቀኝ፣ ላሳየው ለሚሾው አታተልቀውም። ለምንድን ነው እሱ ነው ልደት አንዴ እንዴ? ግን እኔ በኋላ አሳያለሁ። ገድላት ድርሳናትን ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከያ ያሉት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አዊል ሾዩ ሚንዋይል የሙሉ ወንጌልን
እዘረግፍልሃለሁ። እሺ ቀጥል። በጣም ጥሩ። ስለዚህ እኔም እያልኩ ያለው ምንድን ነው፣ ኦርቶዶክስ የምትከተለውን ዋናዋን ዶግማዋንና ቀኖናዋን ዶክትሪኗን ይዘህ መተህ በእሱ ብትለበልባት ደስታዬን አልችለው። እሺ ቆይ፣ ይሄ እሺ አሁን ደግሞ ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። ልናገር አሁን እኔ ደግሞ ልናገር። ገድላትና ድርሳናት መከራከሪያ አይደሉም የተባለው ልንገርህ። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገድላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገድላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገድላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገድላትና ድርሳናት መከራከሪያ አይደለም የሃይማኖት፣ እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድን ነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው ገድላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገድላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምንም ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ፣ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይህን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው፣ ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ። ስለዚህ ሰው በዚህ መንገድ ነው ሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት፣ የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት፣ ምዕመናኑ እየተገለገሉበት መጽሐፉን የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮም የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት ኦኬ ከቤተ ክርስቲያን ትምህርት፣ ከመጽሐፍ ቅዱስ ትምህርት፣ ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበረ። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይመን እንዳይወስደበት ወደ ፖይንቱ። ስለዚህ ላንብብና ይሄንን ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች። እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። እሺ አሁን ልደተ ቃል እኔ አሁን ኦነስት ልሁን። አሁን ኦነስት እንትን ልስጥ፣ ኮሜንት ልስጥ። ዮኒዬ በትክክል ስማኝ ይሄንን። እሺ ካሁን ከእንትኑ ከግርግሩ ውጪ ማለት ነው። ኦነስት የሆነ አስተያየት ነው የምሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ
ምን አምናለው መሰለህ? ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ሪፖርት እያደረጉብኝ ነው። እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም፣ ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ነው። ኖ ፕሊዝ ዶንት ዱ ዳት። ኤፍሬም መወደው ወንድሜ ነው፣ እግዚአብሔር ምስክሬ። በሀሳብ የሚግባባኝ በጣም መወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዳት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋር እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢዝ ቬሪ ቬሪ ሳድ። ዶንት ዱ ዳት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ እሺ። ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልዝጋ። እኔ አሁን ለምሳሌ ከዚች ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት፣ ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉት የክርስቶስ ምሳሌ ነው እሱ። የክርስቶስ ምሳሌ የራሱን እባብ። ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደል? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው፣ አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ሌላ አካውንት ካለው ወንድማችን ይግባ። መነጋገሩ በጣም ደስ ይለኛል፣ የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ ነው የምንመለሰው። ኧረ ከስር ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ አንዴ ሁላችሁም ሰብሰብ አድርጉና ማሳያችሁ ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ። ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን፣ ስለኛም ደግሞ ስለ ራሳችንም ስናወራ አንድ ጊዜ ፕሊዝ፣ ኧረ እባክህ አታቋርጠኝ አንተ። ውይይቱ ሲጀመር መግባትም የለብህም። አንዴ ሚዩት አድርግ ፕሊዝ። እና ስለኛም ስታወሩ ማለት ነው፣ ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንጻር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አትችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ ጋር ነው። ይሄንን ኤርሚያስ ስለመጣ አይደለም የሃይማኖት መከራከሪያ አይደለም ያልነው፣ ከጥንትም ጀምሮ ሉክ ገጽ 65 ላይ ተራ ቁጥር 4 ላይ እንደዚህ ይላል። ለክርስቲያናዊ እምነታችን ዮኒ በቦልድ አድርጌ ነው ማነበው፣ ስማው። ለክርስቲያናዊ እምነታችን መነሻ እና መዳረሻው ቅዱስ መጽሐፍ ነው። ፔሪድ 4 ነጥብ። ኬንት ዲስከስ ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንኪዩ። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም። ታትሴት አለቀ። አልጨረስኩም። ምን አለ መሰለህ፣ እዛ ደግሞ ምን ሊያረግ እነሱም ደግሞ ትክክል ከዶክትሪኑ አንስቶ
ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ? አልጨረስኩኝም። አንድ ልደት 30 ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ ምን መሰለህ? አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ አብያተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው ከዛ በኋላ ተነጋገሩ አባቶች። ምንድነው ልዩነቶቻችን? አንድነታችን ምንድን ነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድን ነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ የሙሉ ወንጌል በእምነት ብቻ ትምህርቷ ነው። አንድ ጊዜ ልጨርስ። የኔ ሰዓት ላይ ነው የገባህብኝ። አንድ ጊዜ የኔ ሰዓት ነበረ። አንዴ ልጨርስ። ተረጋጋ። ልጨርስ። ረጅም ሰዓት እያወራ ነው። አንድ ደቂቃ ብለኝ ግን በአንድ ደቂቃ የማጨርሰው ነው። ወይኔ ቫዮሌሽን አለ። ዜድንም አወረደው ይላል። በጌታ በኢየሱስ ስም መልቲ አክሰስ ገስት ሪስትሪክትድ ተባልኩኝ። እግዚአብሔር ይስጣችሁ። የሌላውን ሰው ማስገባት እንዳልችል በሙሉ አወረደብኝ። በሙሉ አውርዶብኛል። ምንም ማድረግ አልችልም። አሁን ልደት እያወራ ያለው እውነት ለመናገር ከምንድን ነው? ከእነሱ ከሚያምኑበት ነገር ነው ያወራው። ልደት ያወራው እያንዳንዱ እነሱ ከሚሉበት ነው ያወራው። ኤፍሬምም በሱ ነበር የጀመረው። መነጋገር ጀምረን ነበር። ጥሩ ነገር ሄደናል። እንዲሁም ዴቭም እንደዛ ነው። ደምረው ማስገባት አልችልም። ማንንም አክሰስ ዲና የተደረገ ነው የሚለኝ። እስቲ ቼክ ላድርግ። ይኸው እምቢ አለኝ። አክሰስ የለኝም። አሁን ተመልሼ ልግባ።